ታክሲ የለኝ፣ መበላው የለኝ፣ ቤተሰብ የሚረዳኝ ሰው የለም፣ ዘመድ የለኝም፣ ምንም ነገር የለኝም። በእግሬ ቸርች ጎዳናን ይዤ ወደ ስቴዲየም በእግሬ እየወረድኩ አምባሳደር ቲያትር ጋር ደረስኩ። የፊልም ፖስተሮች ውጪ ይለጠፋሉ እና ለማየት ጠጋ አልኩኝ። ኮንሰርት ለማቅረብ በሄድክበት ኡምራ አርገሃል ይባላል። ቀድሞኝ የገቡት ኤልያስ ተባባል፣ ሻምበል በላይነህ፣ አበበች ደራራ ምትባል ነበረች፣ ፀሐይ ዮሐንስ፣ እነዚህ ቀድመውኝ። በቃ እናንተና ገንዘብ እኮ በጭራሽ አትኳኳኑም ማለት ነው አለኝ። ጉራጌ ማለቱ ነው። ለመጀመሪያ ጊዜ በአንድ ካሴት ሰብስቤ ያመጣሁት እኔ ነኝ። እዛ ውስጥ መኖር ምን አይነት ስሜት አለው? እድሜ ምን እንደሚያሰራህ አታውቅም። አዛን ይሰማሃል ቀኑ ሙሉ። ሰው ወደ መስጊድ ሲሮጥ ታያለህ፣ ውዱ አድርጎ ምናምን። እዛው አጠገብ አንተ ራስህን ትጠይቃለህ። እኔ ምን እየሆንኩ ነው? ምን እያረኩ ነው? ምን ውስጥ ነው ያለሁት? መጨረሻዬ ምንድን ነው? ልጄ አንድ ቀን እንደውም ቁርአን ቤት ላኩት። እዛ ቁርአን እንዲቀራ ስልከው ይቀራል ብዙ ጊዜ አይሄድም። ይሄድ ካደለ ምንድን ነው ችግሩ ስለው አለቀሰ። ለካ ልጆች ሰድበውት ነው። እዛ መስጊዱ ሲገባ ይሄ የዘፋኙ ልጅ መጣ ይሉታል። ይሄ አባቱን አላያችሁትም ይላሉ። እዛ የመጨረሻ ያቆምኩት የዛን ጊዜ ሙሐመድ ታቢዬ ከብርት ስምታርታ አድርጎ ቴምር ፕሮፐርቲስ የህልሞ ማረፊያ። የዛሬው እንግዳችን መሐመድ አወል። እንግዲህ መሐመድ አወል በተለይ በጉራግኛ ሙዚቃዎች ነው በጣም ብዙ ሰዎች የሚያውቁና ሰው ዛሬ ያንተን ህይወት እያነሳን በጣም ደስ የሚሉ ሀሳቦችን እየተጫወትን ቆይታ እናደርጋለን። ማም እንግዲህ የት ነው ትውልድና እድገት? ትውልዴ ጉራጌ ዞን ውስጥ ነው። በግምት በትክክል ይሄን ነው ብዬማ በቁጥር ባልጠቅስም እድሜ 8 ወይ 9 ይመስለኛል አዲስ አበባ ስገባ። ኦኬ፣ ከተወለድክበት ቦታ ማለት ነው? ትቼ ወደ አዲስ አበባ ገባው። እዚሁ ነው ያለሁት፣ እዚሁ ነው ያደግኩት። ቦታውን አታስታውሰውም? ያደግክበትን ቦታ? እዛ ገጠር ጌቶ ወረዳ ነው የሚባል፣ ወይም በጉራግኛ ጌታ ወረዳ ይሉታል። ወደ አዲስ አበባ ያመጣህ ጉዳይ ምንድን ነው? ወይስ ከቤተሰብ ጋር ነው የመጣህ ወይስ ብቻህን ነው የመጣህ? ዘመድ ጋር ነው የመጣሁት። እዚህ አጎቴ አለ፣ አሁንም በህይወት አለ። እሱ ነው ያሳደገን እዚህ መርካቶ አዲስ ከተማ ክፍለ ከተማ ውስጥ። እዛ ነው እሱ ጋር ነው በቃ ቀጥታ የላከኝ አባቴ። እዛው መጣን፣ እዛው ኖርን። ኋላ ራሴን እየቻልኩ ስራ እየያዝኩ ምናምን ስመጣ ያው ለራሴ ቤት ተከራይቼ ወጣሁ። እንግዲህ የጉራጌ ብሔረሰብ በጣም ብዙዎች እንደሚያውቁት መተጋገዝ ላይ አለ፣ አብሮነት ላይ፣ በተለይ ደግሞ ኢኮኖሚካሊ ደከም ያለ ሰው ሲኖር ይዞ ደግሞ ስራ ማስጀመር መደገፍ ላይ ምናምን ሲባል እንሰማለን። እና ይሄ መደጋገፍ ባህል ያኔ እዚህ መተህ ስታርፍ ምን ይመስል ነበር? በአይኔ ያየሁትን ነው። በእርግጥ በዛ ሰዓት ከፍ ያለ ገንዘብ የለም። 2 ብር ሊሆን ይችላል፣ 3 ብር ሊሆን ይችላል። እቁብ ይሰበሰባል። አንድ ሰው ከገጠር ሲመጣ በእንግድነት ይገባል። እዛ ያደረበት ቤት ውስጥ በግሩፕ ይሆኑና ይኖራሉ። እዛ ነዋሪዎቹ አቶ ገሌ ወይም እንትና ከገጠር መጥቷልና ስራ የለውም ምን እናርገው? እኔ በምኖርበት አሁን አጎቴ ባልኩ ቤት ውስጥ እንደዚህ ነገር ይደረግ ነበር። ቅዳሜ ማታ 2 ብር እቁብ ይሰበሰብ ነበር። ለያ ከገጠር ለመጣው ሰው ስራ ማስያዣ ይሰበሰብለትና አንድ ሰው ነው የሚሰበስበው። የሆነ ያህል ሲደርስ ጠዋት ስራ እንዲይዝ ሰው ይመረጣል። ከዛ ውስጥ እዛ ከሚያድሩት ውስጥ ምን ስራ ቢሰራ ይሻላል ብሎ ቁብተኛው ይመካከርና ደግሞ እንግዳው ሰው ይጠየቃል። ምን ብትሰራ ይሻላል ተብሎ ይጠየቃል። እንዲህ አይነት ነገር ብሰራ ጥሩ ነው፣ ስሜት ያለው እሱ ላይ ነው ካለ በቃ አንድ ሰው ይመረጥና ይሰጠዋል። ያ ሰው ካንተ ጋር ይዘህ ወስደህ ነገ እሱ ይመርጠው ስራ ታስጀምራለህ። ስራ ያስጀምረዋል። ብሩ እቃውን ገዝቶ ይሰጠዋል። ከተማውም መንገዱም እስኪለምድ ድረስ ከዛ ሰው ጋር ነው አብሮ የሚንቀሳቀስ። ያም ሰው የራሱን ስራ እየሰራ ነው። አንድ ሰው ይሰጠዋል ማለት ነው። አንድ ሰው ይመደብለታል። ያንን እቁብ እየሰራ በሳምንት ቅዳሜ ማታ እሱም ይጥላል። ጥሎ ሲጨርስ የሰጡትን ገንዘብ ይመልሳል። እንዴ ሰርቶ ነው በቁብ መልክ ነው የሚመልሰው። እቁብተኛ ነው፣ በቃ አባል ነው፣ የቁብ አባል። ግን ለራሱ ነው የሚጥለው። ለራሱ ነው የሚጥለው። የወሰደውን ብር ያው እቁቡ ሲያልቅ ይጨርሳል ማለት ነው። እሱ በዚህ መልክ ስራ ታስይዘዋል።
ስለዚህ አንተ አጎትህ ጋር ምን ያህል ጊዜ ቆየ? ቆይቻለሁ። እኔ በትክክል ጊዜውን ባላቀውም ራሴ ችዬ እስክወጣ ይሄ አሁን ያለው የነበርኩበት ሙያ ውስጥ ገባ ነው ትቼ ወጣሁት ከዛ ቤት። እንግዲህ ማሜ በተለይ የጉራጌኛ ሙዚቃ ላይ ብዙዎቻችን እናውቃለን። ሶ አሁን ወደ ሙያው የገባህበት መንገድ አለ። አሁን ከሆነ እድሜ በኋላ ኦልሬዲ ስራውን ትተህ የራስን ህይወት ነው እየኖርክ ነው ያለው። እሱ ላይ በደንብ ወደ በኋላ ብዙ ነገር እናነሳለን። እኔ ግን ወደ ሙዚቃ ሲጀመር የገባህበትን መንገድ ባውቅ ደስ ይለኛል። ምክንያቱም ሙዚቃ ከመጀመርህ በፊት ምንም አይነት የሙዚቃ ባክግራውንድ ታለንት ምናምን የሚባሉት ነገሮች በአእምሮህ ውል ብለው እንደማያውቁ ነው የሰማሁት መረጃ የሚያመለክተውና እስኪ ወደ ሙዚቃ የገባህበትን መንገድ እስኪ ያጫውተኝ። አጋጣሚ ነው። ኦኬ። እኔ ቀደም ሲል እንደዚህ ሙያ ውስጥ ገባለሁ አርቲስት ሆናለሁ ብዬ ለአንድ አፍታ አስቤም አላቅም በምንም ተአምር። እና እኔ እንዳውም ነጋዴ ሆናለሁ የሚል ውስጤ፣ ምክንያቱም የምታየው ነገር ነው የምትሆነው። ነጋዴ እያየህ ነው ያለው። ነጋዴ እያየህ ነው። ገጠርም እኛ አካባቢ የሚኖሩ ሰዎች እዚህ አዲስ አበባ ላይ ክፍለ ሀገር የተለያየ ቦታ ሰርተው ሲመጡ ነው ማየው እዛ ልጅ ሆኜ። እና የምታየውን ነገር ነው መሆን የምትፈልገው። ግን አንድ ቀን እኔም ከዛ በፊት ንግድ ውስጥ ተሳትፌያለሁ። ከፍተኛ ነገር ባይሆንም ፒያሳ አረጎ የፖስታ ቤት አካባቢ እዛ ፖስት ካርዶች፣ ባዶ ፖስታዎች፣ ካሴት ክሮች፣ ፖስት ካርዶች እንደዚህ ነገር ፖስታ ቤቱ ደጅ ላይ ይሸጥ ነበር። ከታናሽ ወንድሜ ጋር ስንሰራ አንድ ቀን ስቴዲየም ጨዋታ አለ ተባለ። እኔ አሁን ቡድኑን አላስታውሰውም፣ ግን ኃይለኛ ጨዋታ አለ ሲባል በስንት ዓመተ ምህረት ነው? እኔ እንደው 70 መጨረሻ ይሁን 70 ላይ ይመስለኛል 1970 ማለት ነው። ኦኬ። እና በእግሬ ቸርች ጎዳናን ይዤ ወደ ስቴዲየም በእግሬ እየወረድኩ አምባሳደር ቲያትር ጋር ደረስኩ። አምባሳደር ቲያትር ቤት ስደርስ በፊልም የታወቀ ቤት ነበር ያ ቤት። በኋላ ነው የተረዳሁት። ከዛ በፊት እኔ አይቼም አላቅም። በዛ ሳልፍ የፊልም ፖስተሮች ውጪ ይለጠፋሉ እና ለማየት ጠጋ አልኩኝ። ስጠጋ አንድ ትንሽ ወረቀት ማተም ተመቶበት ተለጥፏል። ምን ይላል ያ ወረቀት? አንድ የትግርኛ ዘፋኝና አንድ የጉራግኛ ዘፋኝ ቀጥሮ ማሰልጠን ስለሚፈልግ መቀጠር የሚፈልግ ሰው። ተቋሙ ማን ነው? አምባሳደር ቲያትር ቤት ራሱ ቲያትር ቤቱ የፊልም ቤት ነው፣ ቲያትር ቤት ተብሎ ይጠራል። በቃ እኔ ይሄ ነገር መመዝገብ አለብኝ አልኩ። አጋጣሚ ነው ልብ አድርገው፣ ውስጤ የለም ልምዱም የለኝ እና ልግባ ብዬ አንደኛ ፎቅ ላይ ነው ስወጣ፣ አንድ ነጭ ፈረንጅ ነው የምንለው እኛ አይደል፣ ከውስጥ ሲወጣ አየሁ። ከህንፃው ውስጥ? አዎ። እኔ ደረጃው ስወጣ እሱ ደግሞ ከቢሮ ውስጥ ወጥቶ ደረጃውን ሲወርድ ወደ ውጪ ለመውጣት። እኔ እንግዲህ አሁን ይህ የፈረንጆች መስሪያ ቤት ነው ማለት ነው፣ ምን ያደርግልኛል ብዬ ተመልሼ ሄድኩ። ልጅ ስለነበርኩ። እሺ። እና ልጅ ስለነበርኩ ምን ችግር አለው ግን? የነጮች ሲሆን አሪፍ እኮ ነው። እንደው አሪፍ ነው። እኔ አሪፍነቱ መች ገባኝ? አሁን እኮ መጥፎ ነው። በቃ የውጭ ሰው ነው። እኔ እነሱ የሚገኙበት ቦታ ምን አደርጋለሁ እዚህ ብዬ ነው። በኋላ ትቼ ሄድኩኝ። ይቅርብኝ ብዬ ነጭ ስላየ ብቻ ፈረንጅ ስላየ ምክንያቴ ነው። በቃ ቤት ሄድኩና አሰብኩ ብቻዬን፣ ለማንም አልነገርኩም። የቀደሙን ነገር ለምን ትቼው መጣሁ? መመዝገብ ይኖርብኝ ነበር። ምንድን ነው ችግሩ ብዬ ከራሴ ጋር ተማከርኩ። ተነጋገርኩና ሲነጋ ቀጥ ብዬ አምባሳደር ቲያትር በእግሬ ድጋሚ ሄድኩኝ። የተባለው ፎቅ ላይ ወጣው። አንድ ሰው አገኘው። አቤት ምን ነበር ሲለኝ፣ አይ እዚህ ውጪ ማስታወቂያ ተለጥፏል፣ እሱን አንብቤ ነው። እድሜን ታስታውሰዋለህ ማሚ? ያን እኔ እንጃ ትዝ አይለኝ። እና ከስንት ገምታለህ? እንደው 10 ምናምን ቤት ይሆናል። 10 ምናምን ቤት ይሆናል። ምክንያቱም ይሄ ስራ ውስጥ እድሜ ቢጠየቅ ትምህርት ደረጃ ቢጠየቅ አልገባም ነበር። እነሱ ሙያውን ብቻ ነው ያዩት። የሚጠይቀውም ይሄንን ነው፣ ሌላ መስፈርት አልነበረውም። በኋላ አንድ ሰው አገኘው ከቢሮ ሲወጣ። ቤት ምን ነበር ሲለኝ፣ አይ እንደ ውጪ ማስታወቂያ ተለጥፎ ነው፣ በዛ ለመመዝገብ ፈልጌ ነው። ምን ትችላለህ አንተ? ምንድነው ትውልድ ሲለኝ፣ ጉራጌ ነኝ አልኩ።
ትችላለህ? አዎ። የት አለኝ። ገጠር በጣም ዘፋኝ ነበር፣ ግን አንድ ቀን ዘፍኜ አላውቅም። ኦኬ። ጭፈራ ትችላለህ? ኧረ በጣም አንድ ቀን ዘፍነህ? አንድም ቀን በተአምር። እንደው እንትን ውስጥ ነበረ ፍላጎት ዝም ብሎ? በቃ ይሄ እኛ ሀገር እንግዲህ ጉራጌ ሀገር ሁለት ነገር አለ። ሁለት በዓል ነው በዋነኛነት የሚከበረው። ክርስቲያኑ መስቀል፣ ሙስሊሙ አረፋ በዓል ከያለበት ነው የሚመጣው። ያው አሁንም ያ ባህል አለ። እንግዲህ አረፋ ሲገቡ ሰርግ ይኖራል። በአረፋ አጋጣሚ ሰርግ ቤት ማታ ማታ እንግዲህ እንሄድና ልጃገረዶች ሲጫወቱ፣ ጎረምሶች ሲጨፍሩ ታያለ። ያን ነው ማየ የነበረው እንግዲህ በአመት አንድ ጊዜ ማለት ነው። እንግዲህ እኔ በቃ እንደው አልፎ አልፎ የመጨፈር እድል ከገጠመኝ ብዙ አላስታውስም። መስፈን ግን በተአምር የለም፣ አእምሮ ውስጥም የለም ምንም ነገር እና ልጅነት ነው መሰለኝ ድፍረቴ የተለየ ነው። ፍርሃት የሚባል የለም። አሁን እፈራለሁ በጣም እና እርግጠኛ ነህ በጣም ትችላለህ አለኝ። አዎ እችላለሁ አልኩት። ጨፈራስ? በደንብ ነው የምችለው አልኩት። በደንብ መቻል አለመቻሌም ለራሴም አላውቅም እኮ ድፍረት። አዎ በቃ አጂብ። ገባውና በኋላ እና እዚህ ብሎ አንድ ቢሮ ይዞኝ ገባ። መዝግበዋለው። ተመዘገብኩ። እኔ መስሎኝ የገባሁት በቃ ይሄን ተናገርኩ ቀጥታ ቅጥር ውስጥ መገባ ነው የመሰለኝ። ፈተና እንዳለ ከሌሎች ጋር ተወዳድረ አልፈ ወጥቀ ምናምን መኖሩን አላውቅም። እኔ በሰጠሁት መረጃ በቃ ተቀጥረሃል መባል ነው የመሰለኝ። ጀስት አንድ ሰው ብቻ ወስደው? አዎ በቃ ልምዱም የለም የምንም ነገር እሺ ያልኩና በቃ አሁን ከመዘገበኝ በኋላ ቅዳሜ ትመጣለህ አለኝ። ሌሎችም ብዙ አሉ፣ ትወዳደራለህ፣ ካለፍክ ትቀጠራለህ አለኝ። እሺ ብዬ ወጣሁ። በቃ ሄድኩና አሁን ይሄ ነገር መንገድ ላይ እያመነታው ነው፣ ልመለስ፣ ይቅርብኝ፣ በሌላ ቀን ይቅርብኝ፣ ከእኔ ውድድር ካለውማ እፈራለሁ ምናምን እያልኩ ለራሴ እያወራሁ፣ ግን እልዋ ከሆነ አንድ ነገር አይቀርም። እሺ ያልኩ በቀጠሮ ቀን መጣሁ። ቅዳሜ መጣሁ፣ ተወዳደርን። ወደ 50 በግምት ሳስበው ይሆናል ብዬ ነው ምለው። ያኔ ነሐሴ ነበር። ትምህርት ቤት ዝግ ነው፣ ክረምት ነው። ተማር ነበር ግን አንተ ትምህርት ቤት? የማታ እና በኋላ ተወዳደርንና ከነበሩት ውስጥ 4 ሰው ተጨምቆ ቀረ። ምን ያህል ሰው? ከ50 ሰው በግምት ወደ 50 ሰው ይጠጋል። እኔ 16ኛ ተራ ቁጥር ነበርኩ ስጠራ ስሜ እና ያ ሁሉ በቃ ሂዱ ተባሉ። 4ታችሁ ቅሩና ሐሙስ ትመጣላችሁ አለን። ሐሙስ ዕለት መጣን፣ ተወዳደርን። አሁንም ቅዳሜ አለን። ቅዳሜ የመጨረሻው ሰው አንድ ሰው ነው የምንወስደው። ከ4ታችሁ አንደኝነት ያስመዘገበ ሰው፣ ችሎታውን ያሳየ ሰው እንቀጥራለን አሉኝ። ቅዳሜ መጣን፣ ተወዳደርን። መሐመድ አወል አልፈሃል፣ ተደባለቀ። ምንድን ነው ግን ውድድሩ የምን ነበር? ድምጻችሁ ተሰማ? ውዝዋዜያችሁ ታየ? ትዘፍናለህ። የማን የምታውቀው ድምፃዊ? አሁን እኔ ጉራግኛ አልነበረም። አርጋው በዳሱ ጋሽ አርጋው በዛ ሰዓት ቀደምት ሰው ናቸው፣ ይታወቃሉ በጣም። እሳቸውን እንሰማ ነበር። ያው የሆነ አጋጣሚ ወይ ሬዲዮ ካገኘ መስሚያም ቦታ የለም እኮ ገጠርም ቢሆን እና ተሾመ ወልዴ፣ የማህሙድ ምክንያቱ ከተማ ከገባሁ በኋላ ማታ ማታ ፓስቲ ልትበላ ሻይ ቤት ትገባል። ይከፈታል፣ እዛ ቲቪ ይከፈታል። ህብረት ትርኢት በሆነ ሰዓት ዘፈን ምናምን ታያለ። በስሜት ነው የምታየው። ያው ልጅነት ነው እኮ ሐራም ነው ሐላል ነው የምታውቀው ነገር የለም። እና እንደዛ እከታተል ነበር። እንደዛ በዛ መልኩ የማየውም ነገር ትንሽ ስሜታዊ እንደሆነ አረገኝ፣ ጠቅሞኛልም። እና ደስ የሚል ሰው ዘፈን ይለዋል። የተሾመን ትዘፍናል፣ የጋሽ አርጋውን፣ የማህሙድን የምታውቃቸው ድምፅህን ይሰማሉ። ሲጮክ በል ይሉሃል። እዛ ሩቅ ያለው ሰው እንዲሰማህ ይሉሃል። ላይቭ ነበር ፐርፎርማንሱ ማለት። ፈታኞች ቁጭ ብሏል፣ ህዝብ ቁጭ ብሏል። እና ትፈተናል። ሲጨፍር ይሉሃል፣ ትጨፍራለህ። በግግምና ነው ያው የሚገርም ነው። እሺ ድፍረቱ ሳይ ነው አንዳንድ ጊዜ ይላለው። በቃ እኔ ሳስብ ግን በኋላ መታወቅ ሲመጣ ያ ሁሉ ጠፋ። ሱብሃንአላህ። በጣም የገረመኝ ማለት ነው ማሜ፣ አሁን ብዙ ጊዜ አቅም ሰዎች ኢቭን አንዳንዴ አቅም ኖሯቸው
ጉዳዩን ማድረግ እየቻሉ ተሰጥኦ ኖሯቸው እውቀቱ ኖሯቸው ይሄ እንዴት ነው ስሜታቸውን መግለጽ የሚፈልጉትን ነገር መናገር የሚፈልጉትን ማድረግ መሆን የሚፈልጉትን ማድረግ ስላልቻሉ ብቻ በጣም ብዙ ጊዜ ወደ ኋላ ሲቀሩ ይታያል አይደለ? አንተን ደግሞ በሰዓቱ ወደፊት ያመጣህ ነገር ምንም እንኳን አክቹአሊ ተፈጥሮ ውስጥ የሆነ ነገር ያለ ይመስለኛል ወይ አንተ ፊገር አውት አላረከውም እንጂ ግን በቃ የታየህ ነገር ስላለ ብቻ አንተ ይጠቅመኛል ብለህ ስላሰብክ ብቻ በድፍረት መሄድህ አትሊስት ከአራቱ ውስጥ እንድትገባ አደረገህ አይደለ? ፋይናሊ ግን ተቀጠርክ? በኋላ በቃ ወረዱ ተባልን። አራት ብቻ ነበርን አላልኩም? አራታችንም ታስታውሳቸዋለህ? አራቱን ማን ነበሩ? የሚታወቁ አይደሉም እኮ እንዴ! ታዋቂማ እዛ እንዴት ይወዳደራል? ኦልሬዲ ከእናንተ በፊት ገና ሊቀጠር የሚመጣ ነው። ችሎታ አለኝ ብሎ አዲስ ናቸው። አዲስ ናቸው። እንደው ምናልባት ከዛ በኋላ ልልህ ፈልጌ ነው። እንደው የሚታወቁ ሰዎች ናቸው ከአራቱ ውስጥ የነበሩት በኋላ ላይ አንዷ ልጅ እኔ ፈተና አራቷ ውስጥ የለችም። እሷ መጀመሪያ ከወደቁ ሰዎች ውስጥ ናት። ባይገርም በኋላ ብሔራዊ ቲያትር ተቀጠረች። አሁን አሜሪካን ነው ያለችው። አዎ ከእናንተ በፊት የተቀጠሩ እነማን ነበሩ የሚታወቁ? ምናልባት ቦታው ላይ የነበሩ ቀድሞዋቸው የገቡ የስራ ባልደረቦቼ ከነበሩት ውስጥ ቀድሞኝ የገቡት ኤልያስ ተባባል፣ ሻምበል በላይነህ፣ አበበች ደራራ የምትባል ነበረች፣ አሁን በህይወት የለችም፣ ፀሐይ ዮሐንስ። እነዚህ ቀድመውኛል። በወራት ነው። ካንተ ቀድሞ ነው የገቡት። ግን ይሄ ቡድን ለህዝብ አልቀረበም። እሺ ገና ቀጥሮ ለማሰልጠን ነው የሚለው። እንትኑ ምንድነው? 3 ወር የጸባይ ሙከራ፣ 6 ወር የሙዚቃ ትምህርት የሚሰጥበት ነው። በአጠቃላይ 9 ወር ይፈጃል። ከዛ በኋላ ነው ለህዝብ የሚወጣው። ይሄ ቡድን የአዲስ ቡድን ስብስብ ነው። እኔ ከዛ በኋላ በቃ ከአራታችን መሐመድ አወል ተብዬ ተጠራው። አቤት አንተ አልፈሃል ተደባለቅ ተባልኩኝ። እዛ ከቀደሙት ጋር እነዛ 3ቱ በቃ ወጥቃቸዋል ሂዱ ተባሉ። በዚህ መልክ እዛ ውስጥ ገባው ልሃል። ስራ ጀምራችሁ ከዛ በኋላ ኦልሬዲ ቅጥረኛ ሆናችሁ ማለት ነው። ስንት ነበር ደሞዝ? 100 ብር ይከፈላል ተባለ። 100 ብር? 100 ብር ይከፈላል። 1970 ማለት ነው አይደል? ኖ 71 ኦኬ 71 ነው። 100 ብር ይከፈላል። እኔ አለቃዬ ናቸው። በኋላ ስረዳ ሰውዬ የነበሩት አቶ ተስፋዬ ለማ ይባሉ ነበር። በኢትዮጵያ ባህል ሙዚቃ ውስጥ ከፍተኛ ቦታ የነበራቸው ሰው ነበሩ እና 100 ብር ይከፈላል። 100 ብር ነው ያልኳቸው። እንደዚህ ቀና ብዬ አይቻቸው በጣም ብዙ ብር ነው። እሺ እኔ 100ንም ድፍኑን የሚሰጡኝ መስሎኛል ወር ሲደርስ። እንዴት ነው ታዲያ? በኋላ ወር ሲሞላ ሐምሌ 24 ሐምሌ 26 ነው የተቀጠርኩት። አለፍኩት ተብዬ የተቀጠርኩት። እኔ እኮ ደግሞ ጉደኛ ነኝ እኮ። ሐምሌ 26 በ30 ነው ደሞዝ የሚከፈለው። ኦኬ 4 ቀን ነው የቀረው ለደሞዝ። 71 ሊገባ ነው። አዲስ አመት አንድ ወር ከምናምን እንደሰራው በቃ 71 ገባ እና ሐምሌ 26 ተቀጠርኩና ደሞዝ 100 ብር ነው ተባልኩ። እሺ አልኩ። 30 ሞላ። በ26 ነው የተቀጠርኩ። ከአራቱ ቀን በኋላ ደሞዝተኛ ሰራተኛው በሙሉ ደሞዝ ተሰለፈ። ፎቅ ላይ ቀሳልኩና ምንድን ነው ጋሽ እዚህ ጋር ሰው ቆሞ አልኩት። ሰውየውን ደሞዝ ነው አለ። እኔም ተሰለፍኩ። እሺ እኔም ተሰለፍኩ። በኋላ አንድ የክፍል ባልደረባ የነበረ በህይወት አሁን የለም፣ ግርማ በዳኔ የሚባል ሰው ማሜ ነይ እስቲ ያለኝ ከሰልፉ። ለምን ተሰለፍሽ? ደሞዝ ነው አልኩት። 4 ቀን ሰርተን ኦኬ ሰው እኮ 1 ወር ሰርቶ ነው የሚሰጠው። ወር ሰርተው ነው። በኋላማ ስሰማ ቀድሞኝ የገቡትም ራሱ እኮ 2 ወር በነጻ ሰርቻለሁ የሚሉም ገጥመውኛል። ለምን ቀደም እኔ አላውቅም። ምክንያቱም አንቺ አደገኛ ጉራጌ ነሽ ይሉኛል። በ4 ቀን ደሞዝ ተሰጠኝ። ሰጠህ እንዴ? ቆይ ከሰልፉ ያጠራኝ ግርማ ምልሰው ለምን ቆምሽ እዚህ ጋር? ደሞዝ ነው ስለው ሳቀ። በጣም አለማወቄን ነው ያሳቀው። ያው ልጅነትም አለ እና ድፍረቴንም ነው ያሳቀው። አይከፈልሽም እኮ አሁን 4 ቀን ሰርተህ እንዴት ደሞዝ?
ባክኔ ምንም የለኝም ጋሽ ግርማ ምን ነካ? የታክሲ የለኝ መበላው የለኝ ምን ላድርግ ታዲያ አልኩት። እውነት ነው ደግሞ ከአዲስ ከተማ አምባሳደር ቲያትር እንግዲህ ስቴዲየም ሊደርስ ምን ይቀረዋል? በእግሬ ነው የምመጣው፣ ስመለስም በእግሬ ነው የምሄደው። ባስ ያኔ አስታውሳለሁ 15 ሳንቲም ነው። 15 ሳንቲም ከየት ታመጣል? ማን ይሰጣል? በጣም ብዙ ነው እኮ ብዙ ነው። በዚህ አጋጣሚ ማሜ እና አዲስ ሰዎች የሚቀጥሩ ሰዎች አንዳንዴ ወር ሲሞላቸው አይደል የሚሰጧቸው፣ ግን ወር ሳይሞላ የትራንስፖርት ምናምን ሊያስፈልጋቸው ይችላል አዲስ ከሆኑ ምናልባት አይደል? ኦኬ። በኋላ በቃ እንዲህ ብዬ ስነግረው ሂድ አለቃችን ቢሮ ግባ አለኝ። አቶ ተስፋዬ ለማ ያልኩ እሳቸው ቢሮ ሂድና ቤተሰብ የሚረዳኝ ሰው የለም፣ ዘመድ የለኝም እና ምንም ነገር የለኝም፣ ደሞዝ ተሰልፌ ነበር አስወጡኝ በለው አለው። ለካ እሱ ተንኮል ነው እንዲስቅብኝ ነው ይላከኝ። ሊያስቅብህ በእግረ መንገዱም ሊረዳው ይችላል ብሎ ነው። እኔ ገባው፣ አንኳኩቼ ገባው። አቤት መሐመድ ምን ነበር አለኝ። አይ ጋሼ እዚህ ጋር እኮ ደሞዝ ተሰልፌ ከሰልፍ አስወጡኝ አልኩት። ጦሽ ነው ያለው። እሺ በሳቅ እንዴ ይመጣው ነው የሚያስቀው። በአራት ቀን ደሞዝ እንዴ ስንት ቀን ሆነ? 4 ቀን አልኩት። በጣም ሳቀ። እዚህ እኮ ምንም ዘመድ የለኝም፣ ቤተሰብ የለኝም። እንደገና ደግሞ እውነትም ነገሩ እውነትነት ስላለው እንባይም ይመጣል ውስጤ እንትን አለ ችግሩ አለ ብሶቱ አለ። እና ቆይ እሺ አይዞህ በቃ እናንተና ገንዘብ እኮ በጭራሽ አትኳኳኑም ማለት ነው አለኝ። ጉራጌ ማለቱ ነው። እኔ ልጠይቅ ነበር እናንተ እነማን ናችሁ ነበር። ኦኬ አትኳኳኑም ማለት ነው። በጣም ሳቀና ትንሽ ወረቀት ጻፈልኝ። ሂሳብ ክፍል ሹሙ አቶ አሰፋ ይባል ነበር አስታውሳለሁ። እዛ ላክልኝ። በቃ እንደዚህ ቤተሰብ የለውም ባክ እንደው የሚደርሰውን አስብና እስቲ ምን ያህል ይደርሰዋል ስጠዋል። ወረቀቱን ይዤ ሄድኩና አቶ አሰፋ ለሚባሉት ሰጠው። እሳቸውም አዩኝና እንደ መሳቃሉ ወረቀቱን እሺ ቆይ ውጭ ያሉኝ 18 ብር ምናምን ሰጡኝ። ካልኩሌት አድርገው የ4 ቀን 100 ብሩ እንዴት ሰርተውት እንደሆነ አላውቅም፣ ግን 18 ብር ተሰኝ ወረ አደረሰኝ። እሺ የ18 ትራንስፖርት ምንም አጂብ። ትራንስፖርት ስትፈልግ በእግርህ ትሄዳለህ። ስራ 3 ሰዓት ነው የምትገባው። ያኔ 12 ሰዓት ተነስተው ወክ ባረግ ነው በቃ በእግርህ ሰው እንደ ጉድ ይሄዳል። እንደ አሁን እኮ ከዚህ ሰው ታክሲ አይዝም እኮ አጣዳፊ ጉዳይ ለሆነ ላልሆነው ፍራንክህን አታወጣ። እና በዚህ መልኩ ገባው ስራው ላይ ይልሃል። አሁን የገባኸው ሙዚቀኛም ተወዛዋዥም ሆነህ ነው አይደለ? ሁለቱንም ለመስራት ነው። ምናልባት ፈታኝ የሆነብህ ነገር የለም? ስራውን ከዛ በፊት ስለማታውቀው ልምድ ስለሌለ ጀስት የመስራት ፍላጎት ብቻ ነው ያለህና ለማስተማር ሲሞክሩ አንተን ምናምን ጫና አልነበረም? ህይወት ምን መሰለ ከዛ በኋላ? አንደኛ ከኔ በፊት የነበሩትም አብዛኞቹ ድብልቅ ነው። የክፍለ ሀገር ልጆች አሉ ከሰሜን ኢትዮጵያ የሚመጡ አሁን እነ ሻምበል በላይነህ እነ ኤልያስ ተባባል ሌሎችም መሳሪያ የሚጫወቱ ልጆች ነበሩ። የክፍለ ሀገር ልጆች ናቸው። በእርግጥ ቀድመው መጥተው ይሆናል ስራው ላይ ማታም በየሆቴል ይሰራሉ እነሱ እዚህ በመሰንቆ በምናምን ልምዱ አላቸው። ቲያትር ቤት ስትገባ ግን ህጉ ይቀየራል። በየሆቴል ስለዘፈንክ ቲያትር ቤት የሚፈልገውን መስፈርት ታሟላለህ ማለት አይደለም። የራሱ ህግ አለው ቲያትር ቤት፣ የመድረክ ህግ አለ እና ሰላማዊ ኦዲየንስ ነው የሚጠብቅህ። ቲያትር ቤት መጠጥ ተጠቅሞ ምንድነው ሆቴል የጠጣ እየተዝናና ያይሃል። እዚህ ግን ንጹህ አእምሮ ይዞ መጥቶ ነው የሚገመግምህ። ያንን ተመልካች ማሳመን መቻል ትልቅ ጉልበት ይጠይቃል፣ ትልቅ አቅም ይፈልጋል። እና እኔ አብዛኞቹም የኔ አይነት ስሜት ስለነበራቸው ወጣትነትም ስለነበረ ወጣትነት ብዙ ጊዜ ደግሞ አሁን አላቅም እንጂ ቅንነት ነው በእኔ የሚመስለኝ። በዛን ጊዜ መረዳዳቱ አለ። እኔ ያልገባኝን ነገር አንዱ ይነግረኛል፣ ያሳየኛል። እኔ የማውቀውን ለአንዱ እነግራለሁ። እኔ ጉራግኛ ነው የምጽፈው፣ ሀሳብ ይሰጡኛል። እንዲህ አይነት ነገር ማህበረሰቡን ስሜት ሊነካ በሚችል መልኩ ብታረገው ተቀባይነት ታገኛል። ዜማው እንደዚህ ብታረገው እየተመካከርክ ነው የምትሰራው። አሰልጣኞች አሉ። መጀመሪያ ከኔ የተፈለገው ጉራግኛን መስፈን ነው፣ ጥሩ ነገር ማቅረብ ነው።
እንግዲህ አሁን ስትፈተን በሰው ዘፈን ነው። ከዛ የራስህ ነው ይዘህ የምትመጣው፣ አዲስ ነው ይዘህ የምትመጣው። የሰው መስፈን አትችልም። እና አዲስ ነገር ጻፍ ይሉሃል። ልምዱ ስላልነበረኝ ግጥም አምጣ ተባልኩ። እሺ ብዬ ሄድኩ። ጽፌም አላቅም፣ ልምዱም የለኝም። ቤት ሄጄ ብቻ ዝም ብዬ የሆነ ነገር ሆነ ጫጨርኩና ከዚህ ጥግ እዚህ ያደረስኩት። ለካ ግጥም ቤት መምታት አለበት። ስድ ንባብ ነው። ጠዋት ይዤ ሄድኩና ለአንድ የስራ ባልደረባ አሁን ስሙን መጥቀስ አልፈልግም፣ ስሰጠው ምንድነው አንተ ያለኝ? ግጥም ነው አልኩት። ስድ ጽሁፍ በቃ ስድ ጽሁፍ። ምኑ ጋር ነው ግጥሙ? የቱ ጋር ነው አሳየኝ አለኝ። ይኸው ከዚህ እስከዚህ ድረስ ይኸው ከዚህ ልጅነት። በኋላ እሱ አስተካከለልኝ እና ቁጭ በላለኝና እንዴት እስቲ ማለት የፈለግከው እየዘፈን ካሳየኝ አለኝ። እኔ ዘፍኜ ሳቆም ዜማ ሰርተህለት ነበር? አዎ ሰርቼለት ነበር። እሱ የት ጋር ስቆም ምልክቱ ነግረዋለሁ። ያቺ እዚህ ድረስ የደረሰችው ያጥፋታል እሱ በሌላ ወረቀት። እንደዛ እያረገ አሳየኝ። እንደዚህ ነው የሚሰራው አለኝ። ከዛ በኋላ ያን ስህተት አረምኩ በቃ። ከዛ በኋላ አባል ነህ። ካንተ የሚጠበቅ ነገር አለ። ግጥም መጻፍ ይኖርብሃል፣ ሙዚቃ ማቅረብ ይኖርብሃል። እንደው ምናልባት በዚህ አጋጣሚ በስራ ጉዳይ ይሄድክባቸው ወይ ደግሞ አይ ቲንክ ክፍለ ሀገር መዞር ምናምን ኖርማል ነገር ይመስለኛል አይደል? በእናንተ ህይወት ውስጥ ክፍለ ሀገር ላይ ስትሄድ፣ በተለይ ደግሞ አሁን ሙስሊም ስትሆን እና እንደዚህ አይነት ቦታ ላይ ስትገኝ ጫና ያለው ይመስለኛል አይደል? በአንድም በሌላም መንገድ እንደው ማለት ከዛ ጋር ተያይዞ በህይወት ውስጥ የገጠመህ ነገር ነበረ? ክፍለ ሀገር ስትሄድ ሊሆን ይችላል፣ ወር ደግሞ እዛው ባለህበት ሁኔታ ሊሆን ይችላል። ሳምቲንግ እኔ እንግዲህ እስካሁን ረስቼ ይሆን አላቅም። እንደዚህ ገጠመኝ ብዬ የምለው ነገር የለም። ግን ክፍለ ሀገር እንዳልከው በዛን ጊዜ መዞር ነው፣ እንደ ጉድ ነው። በጣም ነው የምትሄደው። በጣም እኔ አሁን ጎንደር፣ ጎጃም አላቅም። ሁለቱን ነው ያረገጥኩት የኢትዮጵያ መሬት። ሌላው በተደጋጋሚ 2 ጊዜ 3 ጊዜ 4 ጊዜ ሄደሃል። ስራ ለማቅረብ ማለት ነው። በስራ ነው። ያ ቡድኑ እኮ ብቻ አይደለም ሄደው፣ ቡድኑ እንዳለ ነው የሚሄደው። አንዳንዴ ገቢ ለማምጣት በገቢ በክፍያ ለህዝብ ትሰራለህ። የተገኘው ነገር ባህል ሚኒስቴር ነው ገቢ የሚደረገው። ዋና መስሪያ ቤታችን ባህል ሚኒስቴር ነው። እኛ ቅርንጫፍ መስሪያ ቤት ነው። የአምባሳደሩ ማለት ነው። አምባሳደር ምን ያህል ቆየህ አምባሳደር? 71 መጨረሻ 72 ወደ ራስ ቲያትር ተዘዋወረ ቡድኑ እንዳለ። ሲኒማ ራስ ማለት? ያኔ ሲኒማ ራስ ነበር። ምክንያቱም ሲኒማ ብቻ ነበር የሚያሳየው። ቲያትር ቤት ሲሆን ግን 3 ግልጋሎት ይሰጣል። የፊልም፣ የሙዚቃ፣ የቲያትር ፕሮግራም። ይህንን አሟላና ወደ ቲያትር ቤት ሲቀየር ይሄ ቡድን እንዳለ እዛ ተወሰደ 72 ላይ እና ክፍለ ሀገር በጣም ብዙ ክፍለ ሀገር ሄደህ ትሰራለህ፣ ትዘዋወራለህ። አንዳንድ ጊዜ ጥሪ ይኖራል። አንዳንድ ጊዜ ገቢ ሄዳችሁ አምጡ ትባልና በገንዘብ ሄደህ ታሳያለህ። በዛ መልኩ በጣም ብዙ ቦታ ሄጃለሁ። አሁን እንግዲህ በእኛ ዘመን እንግዲህ አርት ትልቁ ነገሩ በየዘመኑ አርቲስቶች አሉ። አሁን በእናንተ ዘመን የነበሩ አርቲስቶች አሉ፣ አንተን ጨምሮ። አሁን በዚህ ዘመን ያሉ አርቲስቶች ደግሞ አሉና እንደው ሰው በእናንተ ዘመን የነበረው ሰው ለአርቲስቶች ያለው ፍቅር፣ ክብር ምን ይመስል ነበር? በአንተ በቆይታ ያስተዋልከው እሱ ነው ያቆየን ይመስለኛል። ስራው ላይ ገቢ የለውም በእኛ ጊዜ። ይሄ ነው ብለህ የምታገኘው የሚወራለት አይነት ሳንቲም የለም። እንኳን በእኔ ደረጃ ተውና ትላልቆቹ እነ ጥላሁን ገሰሰን ብትወስድ በኋላ ላይ አድናቂዎች፣ እውቅ ባለ ሀብቶች ጋር ተገናኝተው ህይወታቸው ለመለወጥ ተሞከረ እንጂ በእነሱ ደረጃ ያለ ሰው እንኳን ይሄ ነው የምትለው የገቢ ምንጭ ያልነበረው። በቃ ህዝቡ እንዴት ነበር የሚቀበለው? ፍቅር አለ፣ በጣም ፍቅር አለ። በቃ ለአንተ ያለው ፍቅር ልነግር አልችልም። በተለይ ከአዲስ አበባ ደግሞ ስትወጣ የሚገርም ነው። መቼም የምትሰራበት የመድረክ እቃ አለ፣ ሻንጣ አለ፣ ሙዚቃ መሳሪያ አለ። ያ ሁሉ ከመኪና ላይ እኔ ነኝ ማወርደው። ድብድብ ነው። አንተ አትነካ። አድናቂ ማለት ነው። አዎ ገና እንደዚህ አይነት ቲያትር ቤት አዳማ ገባ ሲባል፣ ጅማ መጣ ሲባል፣ ሀረር መጣ ሲባል ቀድሞ ይነገራል ከመሄድ በፊት። እዛ ተወካይ አለ፣ የባህል ሚኒስቴር ተወካይ ቢሮ አለ እዛ። እንደዚህ አይነት ቲያትር ቤት በዚህ ጊዜ ሀረር ላይ ፕሮግራም አለው ተብሎ ይዘረጋል። በእንዲህ ወር
ቀድሞ አናውንስ ስለሚደረግ ህዝቡ ይሰማል። ተዘጋጅቶ ይጠብቃል። እናንተ ገና ስትገባ መኪናውን ያጅባሉ። አንተ ከመኪና ስትወርድ ዕቃ አትነካም፣ እነሱ ናቸው ዕቃ የሚይዙት። ወጣቱ ምናምን ስትሄድ አንዳንዱ ያለቅሳል። ጨርሰ 15 ቀን ቆይተ ይሆናል፣ ወር ቆይተ ይሆናል፣ ሳምንት ቆይተ ይሆናል። ፕሮግራሙን ጨርሰ ለቀህ ስትወጣ የሚያለቅሱ አሉ። ያ ፍቅር አሁን የለም። ያሳዝናል። ያ ነው ያየሁበት እና ያንን ያቆየን ስራው ላይ ያልኩ እንጂ ገቢው ገቢ ምንጭ ይሄ ነው የምትለው የለው። ኦኬ የስራው ፍቅርና ከሰው የሚገኘው ፍቅር ሁለቱ ተዳምረው ነው። በትክክል እንግዲህ በዛ ሙያ ውስጥ አሁን ምን ያህል አመት ቆየህ ማለት ነው ማሜ? ጀስት ይሄ አልበም ሳታወጣ ማለት ነው የራስህን ስራ ሳትሰራ እንዲሁ በየክፍለ ሀገሩ እየዞራችሁ በማቅረብ ቲያትር ቤት ውስጥ ማለት ነው። አዎ በቲያትር ቤት ውስጥ እንግዲህ ያኔ አሁን ነው አልበም የሚባለው። በእኛ ጊዜ ካሴት ነው የሚባለው። ካሴት ታሳተመ፣ እገሌ ካሴት አወጣ፣ አዲስ ካሴት አሳትመዋል ተብሎ ነው የሚባለው። አሁን ደግሞ ስሰማ አልበም ነው የሚባለው። እና እኔ በነበርኩበት ጊዜ ቋንቋ ነው የምጠቀመው። ካሴቱ ከማሳተሜ በፊት ከ71 እስከ 79 ድረስ ቲያትር ቤት ለ8 ዓመት ማለት ነው በማገልገል ላይ። ይሄን ሁሉ ስትሰራ ካሴት አላወጣ? የለም። ሲንግል የሚባል የለም አይደል? የለም። ሲንግል አሁን የመጣ ቋንቋ ነው። ያኔ አይታወቅም። ያኔ ሙሉ ካሴት ነው። ወይ ካወጣ ካሴት ነው የምታወጣው፣ ካላወጣ አርፈ ተቀመጥ። በቃ አቅሙ የለህም። እንደገና ለእንደዚህ ለባህል ስራዎች ብዙም ትኩረት አይሰጥም ነበር። ወደ ካሴትም ስትሄድ አማርኛ ዘፈን ካልሆነ በስተቀር ሞር ዘመናዊ አይነት በቃ እነዚህ አሁን የምትሰማቸው ዲስኮ ምናምን በቃ በወቅቱ የነበሩ ነገሮች በሙሉ በቃ እነ ጥላሁን የነበሩበት እነ ማህሙድ የነበሩበት ነው። በኋላ በእኛ እድሜ ደግሞ ብዙ አሁን እኛ የሰባዎቹ ተብለን ነው የምንጠራው። 1970ዎች በዛን ጊዜ በጣም ብዙ አርቲስት ነው የመጣው ወደ ካሴቱ ማለት ነው። ወይም ወደ አሁኑ ቋንቋ ወደ አልበሙ ማለት ነው። እና በዛ ዘመን የወጣ እነ አረጋኝ ወራሽ፣ ጸጋዬ እሸቱ፣ ነዋይ ደበበ፣ ፀሐይ ዮሐንስ፣ ኪሮስ አለማየሁ፣ ኤልያስ አበባል፣ ሻምበል በላይነህ፣ ኬኔዲ መንገሻ፣ ፍቅር አዲስ ነቃ ጥበብ፣ የሽምቤት ዱባለ፣ አሰፉ ደባልቄ። አረ በጣም ብዙ ነው። አንተ ከነዚህ ጋር በስራ ትገናኝ ነበር? አብራችሁ ስራዎች ታቀርባለህ? ትገናኛል መድረክ ላይ? አዎ እንደዚህ አሁን ከቲያትር ቤት ድምፃዊነት ቆይታ በኋላ ወደ ካሴት ደግሞ ሙከራ ስገባ 79 ነው አላልኩም? 79 ላይ ይሄ ሲጎ ሲጎሌ የሚል የመጀመሪያ እሱ ላይ ኃይለኛ ታዋቂነት አተረፍኩ። ሲጎ ሲጎሌ በሚለው በሱ ውስጥ ምን ማለት ነው? ሲጎ ሲጎሌ ሲጎ ሲጎሌ ይሄ ነው ብለህ የምትተረጉመው ነገር አይደለም፣ ግን ባህላዊ ቋንቋ ነው። ኦኬ ዜማው ሲጎ ሲጎሌ የሚለው ከላይ ያለው የባህል ነው፣ የኔ ፈጠራ አይደለም። ኦኬ የህዝብ ነው የሚባለው። ገጠር ውስጥ ሲዘፈን የነበረ እረኛም ሰርግ ቤትም ምንም ቦታ ሲዘፈን የነበረ ነው። እቺ መነሻው አዝማቿ። ኦኬ ከዛ በኋላ እኔ ያሳደግኩና ዜማ ጨመርኩና ግጥም ራሴ ሙሉ ለሙሉ ግጥም ጻፍኩለትና ዘፈንኩት። ኦኬ ዘፍነው በጣም ዝነኛ ሆነ። የሰው አቀባበል እንዴት ነበር? በጣም ከባድ። ስንት ስራ ነበር? ካሴቱ ስንት ስራ ነው አጠቃላይ የነበረው? 9 ነበረው። መሆን የነበረበት 10 ነው። ግን እኔ መጀመሪያም ስለነበረ 9ኙም ደግሞ ተወዳጅ ስለነበሩ ይሞላዋል ተወዳጅነት። ቀደም ሲልም ቲያትር ቤት ስሰራ በየመድረክ የሰራዋቸው ናቸው። እነዚህ ሰብስቤ ነው ወደ ካሴት ያመጣዋቸው። መጠነኛ እርማት አረኩና ካሴት ውስጥ አካተትኳቸው። ቲቪ ላይ ተቀርጿል። ከዛ በፊት ሲጎ ሲጎሌ ለምሳሌ 1975 ዓመተ ምህረት በኢትዮጵያ ቴሌቪዥን ላይ ተቀርጿል። እንደ አዲስ ማለት ነው? ኖ ካሴት ላይ ከመምጣቱ በፊት ቲያትር ቤት መድረክ ላይ ዘፍነው ነበር። ከቲያትር ቤት መድረክ የኢትዮጵያ ቴሌቪዥን ቀረጸው። ያኔ ማዘጋጃ ቤት ፎቅ ላይ። አንተ ከመስራት ከ4 ዓመት በፊት ማለት ነው? ካሴት ከመስራቴ በፊት ገብቷል። ቲያትር ቤት የሰራው ነው። እኔ ወደ ካሴት አልመጣሁም። በዛ አጋጣሚ ስሰራው ኢትዮጵያ ቴሌቪዥን ቀረጸው። ሌላም ዘፈን አለኝ ቲቪ ላይ ይተላለፍ ነበር። ረጅም ጊዜ ማለት ነው። በኋላ ያው እንግዲህ በእኛ ዘመን ማሜ እንግዲህ በእኛ ዘመን እንደምታውቀው አሁን በዚህ ወቅት እኔ አሁን ሄጄ ከሰዓት
ስቱዲዮ ውስጥ ገብቼ የሆነ ነገር መቀረጽ እችላለሁ። አሁን ባለው ትሬንድ አሁን የዚህ ዘመን ትውልድ ማለት ነው። በእናንተ ጊዜ ደግሞ የመጀመሪያው ሲንግል የሚባል ስራ የለም። አንድ ሰው መጥቶ መስራት ካለበት ከሰራ ወጥሮ ጊዜ ሰጥቶ ምናምን ካሴት ነው የሚሰራው ወይም ደግሞ አልበም ነው የሚሰራው። ሶ ምን አይነት ስትረግል ነበር የምታሳልፉት ካሴት ለመስራት? እስኪ ስለሱ አጫውተኝ። ምን ያህል ዋጋ ይከፈላል? ብዙ ዋጋ ነው። ከግጥሙ መሰብሰብ ከዜማው ማዘጋጀት ጀምረህ ብዙ ጊዜ ታጠፋለህ። አንድ ካሴት ማለት 10 ዘፈን ነው በዛ ጊዜ። ለ10ሩም ሳይሆን የምታጠፋው ለአንዷ ግጥምና ዜማ ብዙ ጊዜ ታጠፋለህ። አሁን ላይ ስረዳው ለምን እንደዛ ይሆን ነበር የምለው አንደኛ የሙያ ፍቅር አለ፣ ሁለተኛ የሚያጓጓህ ነገር የለም። ቢወጣ ቶሎ ቢመጣና ቶሎ ቶሎ ለብ ለብ አድርገህ አምጥተህ ብትሰራው የምታገኘው የተለየ ነገር የለም። የሚከፈል ሳንቲም ያን ያህል እንደው የሚያጓጓህና እንድትፈጥን የሚያደርግ ነገር አይደለም። ምንድነው አንተ ታርጌት? የህዝብ ፍቅር ማግኘት ነው። የህዝብ ፍቅር ደግሞ ዝም ብለህ ስለዘፈንክ አይገኝም። ሰው ስሜት ሊኮረኩር ሰው ጋር ሊደርስ የሚችል ቆይታ ያለው ስራ ተወዳጅ ሊሆን የሚችል ነገር ሰርቼ ማምጣት አለብኝ ብለህ ስትል ደግሞ ጊዜ ይወስዳል። እኔ ራሴ በእኔ አቅም እንኳን ሌሎቹ እነዚህ ሞር ትላልቅ አርቲስቶች ትላልቅ ስራ የሰሩ ሰዎች ተውና ደራሲያኖች ተውና በእኔ አቅም እቺ ጉራግኛ ስሞክር እንኳን አንድ ዜማ 5 ወር 6 ወር 7 ወር ከዛ በላይ ሊፈጅ ለአንድ ዜማ ሊፈጅ ይችላል። ምክንያቱም ነገርኩ ወጣ አልወጣ ለእኔ ምንም የህዝብ ፍቅር ካላመጣ በቃ የኔ ትርፍ እሱ ነው። በቃ መለስክልኝ። በቃ የኔ ትርፍ እኮ እሱ ነው። እውቅና ማግኘት ነው፣ ከህዝብ ጥሩ ምላሽ ማግኘት ነው። ለሱ ደግሞ መልፋት ያስፈልጋል፣ ጥንቃቄ ይፈልጋል። በቃ ያቺ ዜማ ታቆያታለህ። ውስጥ የሚታይህ ነገር አለ እንዲሆን የምትፈልገው ይሄ ዜማ ወይም እንዲደርስ አንድ ቦታ መድረስ አለበት። ያ ቦታ ላንተ ይታያል። እዚህ ወረቀት ላይ ማሳረፍ ያቀታል። ይገርም ነው። ያ የውስጥህ ላይ የሚታይህን የሚሰማህን ስሜት ላይ እስኪደርስ ታስቀምጠዋል። በቀን ግን ትሞክረዋል። መንገድ ይሄድ አሁን አንዳንድ ጊዜ እንደው አንዳንድ ሰው ወይም እብድ ነው ሊል ይችላል። ብዙ ጊዜ አርቲስት መንገድ እየለፈለፈ እያወራ ይሄዳል። ብቻውን ያወራል። ይሄ ሰው ጤነኛ ነው ሊል ይችላል። እሱ ሪሄርስ እያደረገ ነው፣ እሱ ስራ እየሰራ ነው የሚሄደው። እኔ ብዙ ዜማዎቼ መንገድ እየሄድኩ ነው የፈጠርኳቸው። ኦኬ። ብዙ አሁን የታወቁባቸው ስራዎች መንገድ እየሄድኩ እያዜምኩ በቃ እያንጎራጎርኩ ቶሎ ብዬ አንድ ቦታ ስደርስ ቴፕ ካገኘው እንደው ሰውም ለምኜ በኋላ ደግሞ ምን ጀመርኩ? እነዚህ ወክማን የሚባሉ ትናንሽ ቴፖች ነበሩ በኪስ የምትይዛቸው። እነሱ መግዛት እነሱ ገዝተን በኪስ መያዝ ጀመር። በቃ የሆነ ቦታ ትገባል ወይ ሽንት ቤት ሊሆን ይችላል። ትገባና ያቺ ዜማ እንዳጣ ሐሳብ ሲመጣ ቶሎ ብለህ ትቀርጽና ትይዛታለህ። ምክንያቱም ወጣ ስትል የተለያየ ነገር ስታይ ልጠፋበት ይችላል። ያን ያህል ተጨንቀህ ነው የምትሰራው። መንገድ ላይ እሱ ነው፣ ስትበላ እሱ ነው የሚመጣብህ፣ ስታርፍ ከሰው ጋር እሱ ነው፣ ሰዎች ጋር ትጫወታለህ። አንተ ያለ ቀልብህ እዛ ነው፣ ዜማው ላይ ነው። እንዳልከው ትሰራና ያሰብክበት ሲደርስ ስራ ላይ ታመጣዋል። ዜማዎቼ ቁጥር የስራ ካሴቴ አሁን 6-7 ደርሰዋል። 7 ካሴት ማለት ነው? ኖ 7 ዜማ። አንድ ሙሉ ካሴት 10 አይደለም? 10 ስለሆነ እንደዛ እያልክ ጨምቀህ ትሰራና እንዳልከው ህዝብ ጋር ሲደርስ ጥሩ ይሆናል። እኔ የምልህ ማሜ ህዝብ ጋር አሁን አንተ አመንክበት። ለምሳሌ ሌትሰይ አንድ ስራ አሰብክ፣ አንተ ጻፍከው፣ ተጨንቀ ስሜት ሰጠህ ላንተ። ከዛ በኋላ ቀጥታ ሄደህ ሪከርድ ማድረግ ትችላለህ እንዴ? አትችልም። ኦኬ፣ አትችልም። ቀጥታ አሳታሚዎች ጋር ነው የምትሄደው። አሁን ራስህ ነው የምታሳትመው አይደል? አሁን ላይ ያለው ነገር አልበም ራስህ ነው የምታሳትመው፣ በራስህ ወጪ ነው የምትጨርሰው ሁሉ። በእኛ ጊዜ አንዋር መስጊድ አካባቢ ብዙ ሙዚቃ አሳታሚዎች ነበሩ። ኤሌክትራ ሙዚቃ ቤት፣ ማራቶን ሙዚቃ ቤት፣ ሴንትራል ሙዚቃ ቤት እዛው አንዋር መደዳ እና ፊት ለፊት። አውቶቡስ ተራ ደግሞ ስትመጣ ዜድ ሙዚቃ ቤት፣ ኢትዮ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ ሱፐርሶኒክ አመዴ ገበያ፣ በጣም ብዙ አሳታሚዎች ነበሩ። እነሱ ጋር ነው የምትነጋገረው። አሁን እኮ ገና ፈተናው ገና ነው። አንተ ግጥምና ዜማ ስንት ጊዜ ወስዶብህ ጨርሰህ ቁጭ አድርገሃል። አሁን ደግሞ አሳታሚ ፍለጋ ትሄዳለህ፣ ትለምናለህ፣ ትዞርና
እንደዚህ አይነት ስራ ነበረኝ ጨርሻለሁ እና አብረን ብንሰራ ምን ይመስልሃል ትሰማልኛለህ ይላል። አይ አሁን አልፈልግም ሊልህ ይችላል። ኦኬ አንዱን ጋር ትሄዳለህ። ስትሄድ እስቲ አምጣ ልስማው ይልሃል። በካሴት ቀርጸዋል ሳምፕል ይዘሃል ይላል። አዎ ትላል። ነገ ጠዋት በእንዲህ ቦታ ይዘህልኝና ይላል። ይዘህ ትሄዳለህ። ቴፕ ውስጥ አደረግና ይሰማዋል። እኔ ቋንቋውን አላውቅም ምንድን ነው ይልሃል። ምን ማለት ነው ይሄ መልእክቱ ምንድን ነው ይልሃል። በምንድን ነው የምትቀዳው አንተ? በቴፕ ኖርማል ድምጽ ብቻ ነው? ድምጽ ባዶን ቴፔን እዚህ ያስቀምጣል። እኔ አንጎራጎራለሁ። ይሄ ቴፕ ነው ልበል። በቃ አንጎራጎራለሁ። ይሄን ጠረጴዛ እየመታው እንደ ከበሮ ማለት ነው። ኦኬ ትመታለህ። ግጥሙን ትጽፋለህ። የጻፍከውን ግጥም እያነበብክ ወይም በቃሌ ዘዋ ይሆናል እያልክ ትላለህ። ምንድን ነው ይልሃል። ይሄ እንደዚህ ነው፣ እኛ ባህል ውስጥ እንደዚህ ነገር አለ፣ እሱን በተመለከተ ነው የጻፍኩት። ይሄ ስለ መስቀል በዓል ታሪክ ነው። በእኛ መስቀል ትልቅ ቦታ አለው በጉራጌ ብሔረሰብ በክርስትና እምነት ተከታዩ ዘንድ ትላለህ። በሙስሊሙ ደግሞ እንደዚህ። አሁን የተንቢ የሚል ዘፈን አለኝ እኔ ቀይ መጨረሻ ላይ የሰራሁት እሱ ዘፈን ስለ አረፋ ነው ሙሉ። ኦኬ እና አረፋን በተመለከተ የተሰራ ነው። እንዲህ ያልክ ታስረዳለህ። ሰው ይገባዋል። በቃ ሰው እሺ ይቀመጥ እስቲ ካሴቱ አንተ ሂድ እደውልልሃለሁ ይልሃል። ልስማው ይልሃል። በቃ በዚህ መልኩ ትነጋገራለህ። እሱ ወይም ቋንቋውን ለሚያውቅ ሰው ሊያሰማ ነው ይቀመጥ ያለ ገብቷል። እሱ ቋንቋው ተናጋሪ ካልሆነ ከማያውቅ ከሆነ አንድ ጉራጌ የሚቀርበውን ሰው ይጠራና እስቲ ይሄን ነገር ስማው ይለዋል። ያ ሰው አስተያየት ከሰጠው ነው የሚቀርጽህ። ጥሩ አስተያየት ከሰጠው። ኦኬ በወቅቱ ግን ከዚህ የተለየ ሳንሱር የሚያደርግ አካል የለም። ስራችሁንም ይሄ ለምሳሌ የሆነ ሙዚቃ ገምግሞ ይሄ ለህዝቡ ጆሮ አይመጠንም ብሎ የሚያስቀር አካል ነበር በወቅቱ አለ። እሺ ማን ነው የሚባለው እሱ አካል? ስራዎችስ በዛ ተገምግሞ የወደቁበት አጋጣሚ ነበር ወይ? ግጥሙ ማስታወቂያ ሚኒስቴር ነው የሚገመግመው። ኦኬ አንተ ጉራግኛው ትጽፋለህ፣ ከጎን ትርጉሙን ትጽፋለህ ወረቀቱ ላይ። እዚህ ጋር ጉራግኛው እዚህ ጋር የጻፍከውን ጉራግኛ ትርጉሙ ሙሉውን እዚህ ጋር ትጽፋለህ። አማርኛ ከሆነ ትርጉም አያስፈልገው። ኦኬ እያንዳንዱ ብሔረሰብ በዚህ መልክ ነበር ተጽፎ ታይፕ ተመቶ። ያኔ ኮምፒውተር የለም፣ በታይፕ ነው። ታይፕ ታስደርግና ይዘህ ትሄዳለህ። ማስታወቂያ ሚኒስቴር ይገመገማል። ኮሚቴ አለ። አንተ ሰጥተህ ትወጣለህ። ጽሕፈት ቤት ወይ ለጻፊዋ ሰጥተህ ትወጣለህ። 10 ዘፈን በዚህ ቀና ትባላለህ፣ ትሄዳለህ። ዜማው ደግሞ በካሴት ትቀርጻለህ 10ሩንም እያንዳንዱ ዘፈን። እሺ እያዜምክ አሁን እንዳዜምኩት እንዳስረዳው ማለት ነው። በካሴት ትቀርጽና ስታዲየም ጋር የኢትዮጵያ ሙዚቀኞች ማህበር ጽሕፈት ቤት ነበር። እዛ ደግሞ ኮሚቴ አለ። ያ ኮሚቴ ዜማ ገምጋሚ ኮሚቴ ነው። ለነሱ ካሴቱን ሰጥተህ ትወጣለህ። በዚህ ቀን ካልወደዱት ይቀራል አይደል? ይቀራል፣ ይሰረዛል፣ ትቀይራለህ። አለመውደድም ብቻ አይደለም መመሳሰልም አለ ከሌላ ዜማ። አንተ እኔ ነው ብለህ ፈጠራዬ ነው ብለህ ሙሉን አታውቀውም። እውነትም ሆን ብለህ ያረከው አይደለም። ስትሰራ ትሳሳታለህ እና ይሄ እኮ የገሌ ዜማ ይመስላል ይላል። አንተ ከተከራከርክ ካሴት ጠቅ ያደርግና ያሰማሃል። ያን ኦኬ ዋሽቻል እስቲ ስማው ቁጭ በል ይለዋል። ሲያሰሙ አለው ይቅርታ እኔ ግን ሆን ብዬ አይደለም፣ ግን በቃ ልክ ነው እሷን ቦታ ቀይራት ይለዋል። ሄደህ ትቀይርና ታመጣለህ አዲሱን። ያ የታዘዝክባት ፓርት ብቻ ዜማዋን። ግጥሙ ደግሞ ማስታወቂያ ሚኒስቴር በተሰጠ ቀን ቀጠሮ ውስጥ ትሄዳለህ። ስትሄድ እዚህ ጋር ምን ለማለት ተፈልጎ ነው ይለዋል። በስክሪፕቱ ያከቡበታል። አይ እንደዚህ ነው ብለህ ታስረዳለህ። አይ ያው ፖለቲካም ነገር ሊሆን ይችላል ብለው ነው የራሳቸው ግምት ይወስዳል። እኔ እንዲህ ያልኩት ከዚህ አንጻር ነው ብለህ ታስረዳለህ። ካላጠበቁብህ ኦኬ ይለፍ ይለዋል። ካልሆነ አይችን ቀይራት ይለዋል። ያቺ ፓርት ትቀይርና ትመጣለህ። በሌላ ወረቀት ታይፕ አስደርጋል። በቃ ይታረምና ስታምፕ አድርጎ አልፏል ብሎ ይሰራል። ስለዚህ ልትሸጡ ስትሄዱ ይሄ ሁሉ ስቴፕ መታለፉን ቼክ ያደርጋሉ አይደል? አሳታሚዎች መጀመሪያ ይሄን ጨርሰ ነው እሱ ጋር አትሄድም። ሙዚቃ ማህበር አትሄድም እኮ አሳታሚው ጋር የምትወስዱት እነዚህን ማህተም ያለው ስራ ነው የሚቀበሉት ማለት ነው። ያለቀለት ነገር ይገርም እኮ ነው።
ጨርሰህ ሁሉ ነገር ጨርሰህ ትሄዳለህ። ግን አሳታሚው ጋር ትርፉ ምንድን ነው? በራሳቸው ወጪ ነው የሚሰሩልህ። ባንድ የሚከፍለው እሱ ነው። ለባንድ የሚያጅብህ ባንድ ያኔ በባንድ ነው የሚሰራው አይደል? ሙዚቃ ያኔ ትላልቅ ባንዶች የነበሩት እኮ ያኔ ነው። ማአት ባንድ ነው። ባንድ ኪቦርድና ባንድ ኮምፒውተር አይደለም እንደዚህ ሙዚቃ። ያኔ እኮ አሉ የምትላቸው ኢትዮጵያ ላይ የምትላቸው አርቲስቶች እኮ ናቸው ያሉት። እነ ሮሃ ባንድ፣ ዳህላክ ባንድ የሚባል ነበረ። አረ በጣም ብዙ ናቸው። እኔ አሁን ረስቻቸዋለሁ እንጂ ሸበሌ ሆቴል ደግሞ ዋሊያስ ባንድ የሚባል ነበረ። እነ ነጻነት መለሰ የሚሰሩበት ሸበሌ ሆቴል ውስጥ ጊዮን፣ በጣም ብዙ ባንዶች ነበሩ። አይቤክስ እነ ማህሙድ ራስ ሆቴል ውስጥ ነበረ። በጣም ብዙ ባንዶች ነበሩ እና እነዚህ ባንዶች ጋር ላይቭ ነው ሪከርድ የሚደረገው ማለት ነው። ላይቭ ነው ሪከርድ፣ ላይቭ ነው፣ ቀጥታ ነው፣ ቀጥታ ነው። አንዳንድ ቀን በአንድ ዜማ ሲቀረጽ በአንድ ዜማ ከጧት እስከ ማታ ይመሻል። እየተደጋገመ ያው ይበላሻል። ኳየር የሚቀበል ይኖራል። ሙዚቀኞች እዛ ጋር 6-7 ናቸው መሳሪያ የሚጫወቱት። አንተ ድምፃዊ እዚህ ጋር አለ፣ ቀራጩ እዛ ጋር አለ። ከነዚህ ሰዎች ሁሉ አንድ ሰው ሊሳሳት ይችላል። ይደገማል። አንተ የሆነ ድምፅ አሰምተሃል፣ አቁም ይባላል። አለቀ ብለህ ስትል አለቀ ሲባል ነው የምትለው። ደስ ይላል። በቃ እፎይታ ነው። ከባድ ነው። አሁን እኮ እንደ ልብስ ስፌት ቅጥልጥል ነው አይደል የሚደረገው? ግን ፈተና አለው። ስራም የተሰራው የዛን ጊዜ ነው። አቅምም የነበረው ያን ጊዜ። ተወዳጅ የሆነውም ለዛ ይሆን የብዙዎቹ ስራ። ድምፅም ፈታኝ ድምፅ ይወጣል። ምክንያት ድምፅ ይሄ በዘፈንክ ቁጥር ባሰራኸው ቁጥር እየለቀቀ በቃ እርግጠኛ ድምፃዊ የሆንክ ትመጣለህ። this is great። ቀን ሙሉ ለአንድ ዜማ መጮህ ማለት አንተ ልባርክ። አሁን ለቅሶ ቤት ያደረሰው እኮ ጠዋት መጥቶ ድምፁ ይዘጋል አይደል? አንተም እንደዛ ነው የምትሆነው። እረፍት ውሰድ ትባላለህ። ሄደህ ትኩስ ነገር ውሰድ፣ እረፍት አድርግበት፣ ተኛ ትባላለህ። ትሄድና የተባልከውን ታረጋለህ። ነገ ድምፅህ ልዩ ሆኖ ነው የምትመጣው። ሱብሃንአላህ፣ የሚደንቅ ነው። የመጀመሪያ አልበምህን ሰራ ሲጎ ሲጎል የሚለው ማለት ነው። የመጀመሪያ አልበምህ እሱ ነው። ሙሉ ግጥሙን ራስህ ነው የጻፍከው? ያኔ ምን ነበር መሰለ፣ ቤተ ጉራጌ የሚባል ይባል ነበር። ማን ናቸው እነዚህ ቤተ ጉራጌ? ስልጤ፣ ሶዶ፣ ወለኔ፣ 7 ቤት ጉራጌ። እነዚህ አንድ ላይ ቤተ ጉራጌ ተብለው ይጠራሉ። ለመጀመሪያ ጊዜ በአንድ ካሴት ሰብስቤ ያመጣሁት እኔ ነኝ። የሁሉንም እነዚህን የሁሉንም። አሁን ዜማና ግጥም በሙሉ ያንተ ነበር ወይ ስላልከኝ ነው ይሄን ያነሳሁት። ስልጥኛው የሚሰጠኝ ስልጥኛ ቋንቋ ተናጋሪ የሆነ ሰው ነው። በዛን ጊዜ ስልጥኛውን የሰጡኝ አሁን አሄራ ሄደዋል፣ አላህ ይርሃማቸው፣ ሀጂ ሻሚል ኑር ሰቦ የሚባሉ ሰው ነበሩ። እሳቸው ናቸው ስልጥኛውን የሰጡኝ። መጀመሪያው ኑር ሰቦ ነው። ሻሚል ኑር ሰቦ ነው እኔ ማቀው። ሰቦ ይሆናል አላቅም። እኔ እንግዲህ ፐርፌክት ሀጂ ሻሚል ወልሰቦ በጣም ይታወቃሉ ብዬ በቃ ወልሰቦ ሊሆን ይችላል። እኔ እንግዲህ እንደዛ እያልኩ ነው የምጠራው። የኔ ስህተት ሊሆን ይችላል። አይ ቲንክ በስማቸው ፋውንዴሽን አለ። በቃ አይደለ? ሀጂ ሻሚል ወልሰቦ በጣም ይቀርቡኝ፣ ስልጤ አካባቢ በጣም ይታወቃሉ። በቃ በጣም ይቀርቡኝ ነበር። በዚህም ብቻ ሳይሆን እንደው እንደ አጋጣሚ በተለያየ ጉዳይ እንገናኝ ነበር። ሞራል ከሚሰጡኝ ሰዎች አንዱ እሳቸው ነበሩ፣ አላህ ይርሃማቸው። ሶድኛውም እንደዚህ አንድ ጓደኛ አለ መንግስቱ የሚባል እሱ ነው ጽፎ ይሰጠኝ። ወለንኛውም አንድ ጀማል የሚባል ልጅ እዛው ራስ ቲያትር አካባቢ ሱቅ የነበረው ሱቅ ውስጥ ይሰራ የነበረ ልጅ ነው። በጣም ቆንጆ፣ በጣም የተወደደ ወለንኛ፣ ዜማው በጣም የሰጠኝ እሱ ነው። 3 አይደሉ እንትና ይቀራል። ሶዶ መንግስቱ የሚባል ጓደኛ ሰጠኝ አልኩ። ወለንኛ አንድ ጀማል የሚባል ስልጥኛው ጋሻ የሚል 3 አይሆኑም። 4ኛው 7 ቤት ጉራጌ 7 ቤት። ይሄ የተቀሩት የኔ ቋንቋ ስለሆኑ እነዚህ የኔ ጽፎች ናቸው። ከአራቱ ውጭ ከሶስቱ ውጭ ኦሬዲ ጉራጌኛው ያው 7 ቤት ያንተ የራስህ ስለሆነ ማለት ነው። 7 ስራዎች ነበሩ በአጠቃላይ 9 ስራ ነው የቀረበው በካሴት ውስጥ 9 3 እና 6 9 አይመጣም። 9 ስራ ነው የዛን ጊዜ ያቀረብኩት። ማሜ አሁን ታዋቂ ሆነሃል፣ አልበም አለ አይደለ?
ትዳር መሰረትክ እንዴ በዚህ መሃል? አዎ ኦኬ። ትዳር 1994 አካባቢ ይመስለኛል። አሁን ዛሬ ካንተ ጋር ዋናው እንድናነሳው የፈለኩት ያው እንደ መግቢያ ይሄን ሁሉ አነሳን እንጂ አንተ የሙዚቃ ሀያት ውስጥ ወይም ደግሞ የዛ ዓለም ውስጥ ሆነህም ሁሌ እንደሚረብሽህ፣ ሁሌ የሚሰማህ ነገር እንዳለ፣ ሁሌ ከአላህ ጋር ያለህ ግንኙነት በዛ መልኩ መሆኑን እንደማትወደው በተደጋጋሚ ነግረኛል ከኔ ጋር ስናወራ ማለት ነውና እንደው ምን ይመስል ነበር? በተለይ አላህ የማይወዳቸው በግልጽ የከለከላቸው ነገሮች ውስጥ በተለይ እንደ ስራ ይዘናቸው ህይወት ለማስቀጠል የገቢ ምንጮቻችን ሆነው ስንሰራ ምን አይነት ስሜት ነው የሚፈጥሩት? አንተ ውስጥ እዛ ውስጥ ረጅም ጊዜ ስለቆየህ ስሜቱን በደንብ ካንተ መውሰድ የምንችል ይመስለኛል። በዚህ አጋጣሚ ሙዚቃም ውስጥ ለመግባት እያሰቡ ያሉ ሙዚቃም ውስጥ ያሉ ሙዚቃ ብቻ ሳይሆን ሌሎችም እንደ እስልምና ያልተወደዱ የተከለከሉ ነገሮች ውስጥ ያሉ ወንድሞች ይኖራሉ እና እዛ ውስጥ መኖር ምን አይነት ስሜት አለው? እስቲ እሱን አጫውተኝ ማሜ። ይረብሻል። ይሄ በተለይ ለእኛ ዲን ውስጥ ያለ ሰው ለሙስሊም ለሆነ ማህበረሰብ ይህ ስራ ከባድ ነው። ቅድም እንዳልኩ በሆነ ወቅት ስሜትህን አዳምጠህ ትገባለህ። እድሜ ይሆንና የእድሜ ወቅት እድሜ አንድ ወቅት ላይ እድሜ ምን እንደሚያሰራህ አታውቅም። አንድ የወደድከውን ነገር ማድረግህን ብቻ ነው የምታየው። ዲኑ ይከለክላል አይከለክልም የምትለው ነገር የለም። የሆነ እድሜ እየበሰለ ሲመጣ ያወቅ መምጣት ስትጀምር፣ ሌሎች ነገሮች ማየት ስትጀምር ማነኝ እኔ፣ ምን እያረኩ ነው፣ ምን ውስጥ ነው ያለሁት የሚለው አእምሮ ትጠይቃለህ። እኔ በሆነ ወቅት በቃ ቅድም እንደነገርኩ እድሜ ነው ሙዚቃ ውስጥ በህይወቴ ምኞት የለኝ ምን የለኝ አድርጌ ያላቅ ገባው በቃ ያቺ አጋጣሚ። አዎ በኋላ ግን የቆየው ስመጣ በተለይ ራስ ቲያትር ከመጣን በኋላ እዛ ምን አለ አንዋር መስጊድ አለ። ኦኬ አዛን ይሰማሃል ቀኑ ሙሉ የየወቅቱ ሰላት በሙሉ ሰው ወደ መስጊድ ሲሮጥ ታያለ ውዱ አድርጎ ምናምን እዛው አጠገብህ አብሬው ደጅ ቆሜ እየተጫወት ከአንዱ ጓደኛ እዛ ጋር ሱቅ ያለው ይሆናል ያው ሰፈራችን ስለሆነ ትተዋወቃለህ ባለ ሱቁም ጋር ወደ መስጊድ ሲሮጥ ታያለ። አንተ ራስህን ትጠይቃለህ ሙስሊም ነህ? አዎ አንተንም ይመለከታል ጥሪ ዋዳ። አዎ ነው እኔ ምን እየሆንኩ ነው፣ ምን እያረኩ ነው፣ ምን ውስጥ ነው ያለሁት፣ መጨረሻዬ ምንድን ነው? በቃ ይረብሸኛል። በሆነ ወቅት ስሜቴን ተከትዬ ገባው። በኋላ ደግሞ የዚህ አይነት ጥያቄ መጣ። ምን መጣ? እየበሰልክ ስትመጣ ነው ማስተዋል ስትጀምር እያደግ ስትመጣ ይሄ ጥያቄ መጣ። ሲመጣ ረመዳን አምልጦኝ አያውቅም። ትጾማለህ? ሙዚቃም ውስጥ ሆነ ይሄ ውስጥ ሆኜ አንተ ታውቃለህ እላለሁ ያ ረቢ ሱብሃንአላህ። በረመዳን ሰላት አምልጦኝ አያውቅም። ጀማው እዛው ቅርቤ ስለሆነ ሄጄ ሰግዳል። ማታ ቤቴ ወደ 7ኛ ነበር ቅርታ ኢሻ እመጣለሁ። ክልከላ ነበር እንዴ ግን ማሜ? መስጂድ እንዳትመጣ ክልከላ ስላለ ነው ወይስ ውስጥ ስለማይገፋህ ነው? በቃ አንተ መሰል ሰው የለም እዛ ውስጥ። ተነስ ሰላት ደረሰ የሚል ሰው እኮ ያስፈልጋል፣ ሞራል ያስፈልጋል። ብቻ የምትታገለውና ጀማ ነገር ልዩነት አለ በጣም እና ክልከላ የተፈቀደልህ ነገር ባይኖርም ክልከላ ግን አፍ አውጥቶ እንደዚህ የሚልህ የለም። እና አሁን በረመዳን እንደምጾም ያውቃሉ ስራ ባልደረቦች አብረን እያለ ረመዳን ገባ ዛሬ ጾማችሁ ገባ አይደለም ይሉኛል። አዎ ጾም ላይ ነው በቃ እሱ ይላል። ጁማ አምልጦኝ አያውቅም። እዛው መስጊድ ከረመዳን ውጪ እዛው ነው መስጊድ እዛው ነው። በቃ እንደዚህ እያረኩ በኋላ ነገሮች እንትን እያሉ መጣ። ትዳር መያዝ ይመጣል። ትዳር ከያዝኩ በኋላ ደግሞ በስንት ዓመተ ምህረት አገባ? 95 94 ኦኬ ይመስለኛል እንደዛ ነው። እና 95 የመጀመሪያ ልጅ ተወለደ። ማሻአላህ። ማን መሐመድ መጣ? ጅብሪል መሐመድ። ማሻአላህ። እና የዛን ጊዜ
ያ ቀደም ሲል የነበረው ጥያቄ እየሰፋ መጣ። ገባ። እኔ እንግዲህ ልጅ ከመጣ እኔ በትክክል ስሰግድ ካላየ እኔ ዘፍኜ መጥቼ እሱን አንተ እንደዚህ አታረግም፣ አትሰግድም፣ ቁርአን አትቀራም፣ መስጊድ አትሄድም ምናምን ብለው መጀመሪያ አንተ ምን እየሰራህ ነው ሊልህ ይችላል። አሁን ሕፃን ስለሆነ ያኔ ዝም ሊልህ ይችላል። አንተ ከነበርክበት አላስፈላጊ መንገድ ለመውጣት ሙከራ አድርገህ ሌላውን መቆጣት ያኔ የዛ አይነት ስሜት አደረብኝ። በኋላ ልጄ አንድ ቀን እንደውም ቁርአን ቤት ላኩት። እዚህ ዓለም ባንክ የምኖርበት ሰፈር ላይ አንድ መስጊድ አለ። አሁንም ያ መስጊድ አለ። እዛ ቁርአን እንዲቀራ ስልከው ይቀራል። ብዙ ጊዜ ከትምህርት ከቁርአን ቤት አይሄድም፣ ያስቸግራል። ትንሽ ነው። አይሄድም። ለካ ልጆች ሰድበውት ነው። እዛ መስጊዱ ሲገባ ይሄ የዘፋኙ ልጅ መጣ ይሉታል። ይሄ አባቱን አላያችሁትም ይላሉ። እዛ አብረውት የሚቀሩ ናቸው። መጣ ገና ሲገባ እንግዲህ ልጁ ትንሽ ነው፣ ሕፃን ነው፣ የበሰለ አእምሮ አይደለም ያለው። ይረብሸዋል ይሄ ነገር። አባቱ በቲቪ ሲጨፍር አላየህም ይሉታል። አሁን ይቀራል። አንተ ለምን ትቀራለህ? ቁርአን ቤት ለምን በትክክል አትገባም? ሰዎችም እኮ ልጆች ይነግሩኛል አይገባም ይሉኛል። እኔም ሳይህ ይሄድ አይደለም ምንድነው ችግሩ ስለው አለቀሰ። ምን ሆነ ነው ስለው አይ ጋሽ ገሌ ልጆች እንደዚህ ይሉኛል። ገና ስገባ በሙሉ ይሰበሰቡና እንደዚህ ይሉኛል። አባቱ እንደዚህ ይሉኛል። ማን ናቸው እንደዚህ? እጄ ለአባትየው ተናገርኩ። አባትየው በወቅቱ እንግዲህ አዘኑ። ልጃቸውንም ሊመቱ ሞከሩ። እንደዚህ ያለው ልጅ አስጠንቅቀው ሁለተኛ ማንም ሰው እንዳይነካው ብለው የመጨረሻ ያቆምኩት የዛን ጊዜ ነው። ለልጅ ስትል በቃ እሱ ሞራል መጀመሪያ ውስጥ የነበረው ስቃይ አለ። ምን አሰቃየኝ እኔ ለልጄም መሰደብ ሰበብ ከሆነ ከዚህም አላተረፍኩ ከዛኛውም ዓለም ሳላተርፍ ኪሳራ ውስጥ ግን ይሄን አቋም 3 ምንም የተዘጋጀ ነገር የተቀመጠ ነገር ተዳደረ እሱ ነበር ጥያቄ። አሁን ብዙዎች ማሜ በነገርህ ላይ አሁን ከእንደዚህ አይነት አሁን አላህ የማይወደው መንገድ ውስጥ መሆናቸውን እኮ እናምናለን እኮ አንዳንዴ ስም ነው አይደለ? ግን እንዳንወጣ ከሚያደርገን ነገር ውስጥ አንዱ የሰርቫይቭ ለማድረግ የስራችን ሆኗል። ገብቷል? ገቢ የምናገኝበት ነው። ልጆች አሉ፣ ትዳር አለ። ብዙዎች እንደውም ለረጅም ጊዜ የሚቆዩበት መንገድ እሱ ይመስለኛል። እና አንተ ስትወስን በቃ ለልጄም ለሞራሉ ጥሩ ካልሆነ በሁለቱም ዓለም እየከሰርኩኝ ከሆነ በቃ ትቼ ልውጣ ስትል ምንድነው እጅ ላይ ያለው? ከሱ ውጭ ያለው መተዳደሪያ ምንም ነገር የለኝ። እንዴት ደፈርክ? በቃ እኔ ስሜቴን አዳምጬ እዛ ውስጥ እንደገባ ሁሉ አሁን ደግሞ ተወከልኩ ለብዬ ስራውን ተውኩ። ሁሉ ጊዜ እንደተረበሽኩ ከምኖር አሁን ደግሞ ሌላ ሰው ጨምሬ ያለው ትዳር አምጥቻለሁ። ልክ ነህ፣ ማስተዳደር አለብህ። ልጅ መጥቷል፣ አላህ ሰጥቷል። በእስላማዊ መንገድ ለመተዳደር መጀመሪያ አንተ አርአያ መሆን አለብህ። እነኚህ ወይ 100% አሟላለሁ ወይ አይደለም፣ ሙከራ ማድረግ መቻል አለብህ። ቢያንስ ምን በመተው ከዲኑ ውጪ ነው የተባለውን ስራ በማቆም የልጄንም ስሜት የራሴንም ስሜት መጉዳት አልፈልግም። ከዛ በኋላ የምተዳደርበት ነገር አላህ ይሰጠኛል። እንደዚህ ነው ያልኩት። በቃ እሱ ያውቃል፣ አንተ ታውቃለህ። በቃ እኔ ምንም የለኝ። ምክንያቱም እንዴት ሊኖረኝ ይችላል? ነገርኩ እኮ ቀድሞም እናገኝ። እኔ ስራውን ትቼ ስወጣ ረጅም ዓመት አገልግዬ 305 ብር ነበር ደሞዜ። 85 ላይ ትቼው ስወጣ ከ305 ብር ላይ ካንተ ከልብስ ከተለያየ ነገር ቤተሰብ ትረዳለህ። ከዛ እንዴት ተርፎት ዲፖዚት ይኖርሃል? አይኖርም። ስለዚህ አንተ እንዳረክ አድርገኝ አልኩት። ረዚቅነህ ትረዝቀኛለህ። በቃ መላ ሰጪነህ መላ ትፈልግልኛለህ። ከዛሬ ወዲህ ይህን ዘፈን ላልሰራ ወሰንኩ። ቤቴ ውስጥ ብዙ ካሴቶች ነበሩ፣ አልበም፣ የተለያዩ አርቲስቶች ኦሪጂናል። እነዚህ አሁን ይሄ እንትን ከመምጣቱ በፊት ኪቦርድ ነው። ኧረ ይሄ ቪዲዮ ዴክ የሚባል ነበር።
ቪኤችኤስ ነው ምናምን ቪሲዲው ከመምጣቱ በፊት ከዲቪዲው በፊት ቪሲዲ ከመምጣቱ እሱ በሱ የምታያቸው ካሴቱ ነበር። እነሱን ሁሉ አውጥቼ ክሩን በጣጥሽ ይጣል ከቆሻሻ ጋር ብዙ ዶክመንት ውስጡ ነበር። አልፈልግም ካሴቶችን ማውጥቼ ሜዳለ እንትኑ ፎቶግራፉን ቀዳድቼ አረኩ። በቃ በዚህ መልኩ ኖርኩ። ፈተና ነው፣ ከባድ ነው። ፈተናው ከባድ ነው ከምነግርህ እዚህ ከማወራው በላይ ነው። ግን ሁሌ እኔ መንገድም ሲሄድ ብቻዬን ስቀመጥ አንተ ታውቃለህ። ግን በዚህ አጋጣሚ እጅግ በጣም ብዙ ሰው በዚህ የአየር ሰዓት ላመስገን ብል አይበቃኝ ያገዙህን ማለት ነው። እጅግ በጣም ብዙ ከየት መጡ እስከምል ድረስ እና በብዙ ችግሬ በብዙ ህይወቴ ውስጥ ልጆቼ የግል ትምህርት ቤት ነው የሚማሩት። አንተ ስሙኔ ሳይኖርህ የግል ትምህርት ቤት ታስተምራለህ? ምን ያህል ልባም እንደሆነ ያ አላህ። አንድም ቀን ሳይከፈል የቀረ ሂሳብ የትምህርት ቤት የለብኝም። ወንድሞች አሉ በቃ ጥሩ ሙስሊሞች የዲን ወንድሞች አሉ። አልሐምዱሊላህ በጣም ብዙ አብሽር ይለዋል። እሱም በጣም ትልቅ ነገር ነው። ምናልባት ማሜ ወደ በኋላ ታሪኩን ከዚሁ እንቀጥለዋለን ኢንሻአላህ ካቆምንበት ማለት ነው። ወደ ኋላ ለመለሰህና አንድ ታሪክ ሰምቼ ነበር። እስኪ አንተ እውነት ከሆነ ታረጋግጥልኛለህ። ኮንሰርት ለማቅረብ አንድ ሁለት ጊዜ ሳውዲ ሄዳችሁ ነበር እና ኮንሰርት ለማቅረብ በሄድክበት ኡምራ አርገሃል ይባላል። እውነት ነው? እውነት። እስኪ ስለሱ አጫውተኝ። ይሄ ምንድነው? በ1986 ዓመተ ምህረት እሺ፣ እኔ በግሌ አንድ የሆነ ዘመድ አንተ እኮ ሳውዲ ነበርኩ አለኝ። እሺ፣ መርካቶ ላይ መንገድ ላይ አግኝቼው ነው። ሳውዲ ነበርኩ። ኢትዮጵያ ኤምባሲ እኮ የሙዚቃ መሳሪያ በእርዳታ በጣም ዘመናዊ መሳሪያ አግኝቷል። አንተ ታዋቂ ስለሆንክ በጣም ብዙ ሰው የናንተ ሰው ስላለ እዛ ሄደ ዝግጅት ብታቀርብ ራስን ትጠቅማለህ። እዛ ላለም ሰው ግልጋሎት ትሰጣለህ አለ። ነው እንዴ? ቪዛ እንዴት ነው የማገኘው ታዲያ? ቪዛ እንዴ አንድ እህታችን አለች። ኦኬ፣ እሷ እንድታስመታለህ ከሳውዲ ኤምባሲ ጋራ ግንኙነት ያላት ሴት ስላለች በስራ ጉዳይ የምትገናኝ ስለሆነች ታስመታለች። እኔ ያስተዋውቃለሁ ይሉኛል። አንድ ዘመዴ ደግሞ ፓስፖርት አለህ? አዎ፣ ይዘህ አምጣሉኝ። እሷ ጋር ወሰዱኝ። እሷ ታውቀኛለች ያው በዝና። በኋላ እንደዚህ ጉዳይ ገጥሞት ነው ምናምን አሉና በቃ ነገሯት። ፓስፖርትህን ይዘህ ና አለችኝ። ወስጄ ሰጠኋት። ከሳምንት በኋላ አስመትታ ሰጠች። ኦኬ፣ ተነስቼ ሄድኩ ሳውዲ ሲሄድ ደግሞ ስራው አልተሳካም። እኔ ከመሄዴ ከ2 ወር በፊት ኮንሰርት ተዘጋጅቶ ነበር ኤምባሲ ውስጥ እና በዛ ላይ አንዳንድ ችግሮች ተፈጥሯል። ይሄ በሃይላንድ ውሃ አረቄ ሲሸጡ ሳውዲ ውስጥ እዛ ዝግጅቱ ላይ ማለት ነው ኦኬ፣ የሳውዲ ደህንነቶች ደርሰውበታል እና ውጭ ጉዳይ ሚኒስቴር ለኢትዮጵያ ኤምባሲ ደብዳቤ ጽፏል። ሙዚቃ እንዳያቀርብ ታግዷል። ኦኬ የሚል እኔ እዛ ኤምባሲ ይዘውኝ ሄዱ። እዛ ያሉ ዘመዶች ነበሩ። እነሱ ኤምባሲ ይዘውኝ ሄዱ። ቆንሲላው እዛ ነበረ ጅዳ ላይ፣ አምባሳደሩ ሪያድ ነው ያሉት። ኦኬ እና ቆንሲላውን አናገረኝ። የመጣሁበት ጉዳይ ነገርኩ። ይሄ ነው አሉኝ። ይሄ ችግር ተከስቶ ነው፣ ስለዚህ አሁን ማቅረብ አይቻልም። ይሄ ደብዳቤ ከተነሳልን ወደፊት ከኛ ጋር ተደዋውለ ተጻጽፈ ችግር ተፈጥሯል። ችግር ተፈጥሯል፣ አሁን ሙዚቃ አይቀርም። በእርግጥ መሳሪያ አለ ይሄው ብሎ አስጎበኝ እና እናዝናለን አሉኝ። እሺ ችግር የለም አልኩና ያረፍኩበት ቤት ተመለስኩ። ይሄ የመጀመሪያው ዙር ነው አይደል? የመጀመሪያው 86 አሁን እዚህ መጥቻለሁ አይደል? ዑምራ ማረክ ፈልጋለሁ። ይሄ መሬት ከረገጥኩ ይሄ ድል ማጣት አልፈልግም። ያ አላህ በቃ ኢህራም ተገዛልኝ። አንዱ ወንድሜ ነበረ አላህ ይርሐመው አኺራ ሄዷል። አንደኛው ደግሞ እዛው ነው ያለው። እነሱ ተባብረው ኢህራም ገዙልኝ፣ አመጡ፣ አለበሱኝ፣ ስርዓቱን ነገሩኝ፣ ሰው መደቡልኝ። መዲና ቀጥታ መዲና ሄደን መዲና ያለውን ስርዓት ጨርሰን ወደ መካ ተመለስን።
መካ ስንገባ ሱብሂ ያዛን ይላል። ሌሊቱን ስንጓዝ ነው ከመዲና ወደ መካ እና አዛን ላይ ደረስን። ሱብሂ ላይ ሰገድን። እዛው ዋል 2 ነበር። ዙሁር ሰገድን። ዙሁር ሰግደን እንሄዳለን ተባብለን ነው እኔና አብሮኝ የነበረው ሰው ጋር ዙሁር ሰገድን። በቃ 10 ሰግደን እንሄዳለን። እዛው ቁጭ የምታየው ነገር በሙሉ የሚያስደስት እርካታ አለው። አንተ ደግሞ ውስጥህም ጥያቄ ስላለ እኛ ሱብሂ ሰግደን ጧፍ አረግን። ከዛ ቁጭ አነሳው እዛው አጠገቡ ደግሞ ከተሞች ሱቆች ነኖች ወጥተህ እዛ ቁርስ ትበላለህ፣ ምን ትላለህ፣ ተመልሰህ ትገባለህ። 10 ሰገድንና ወደ ጅዳ። አሁን አብሮኝ የነበረው ሰው እንዴ ሰው ከሌለ እኛ እኮ ጅዳ አናውቀው እንጠፋለን እና እኔ ምልክት አለኝ ዝም በል አልኩት። ታክሲ ትይዛለህ፣ ኮንትራቶች አሉ ዝም ብለህ ውስጥ ጅዳ ሰፈሩን ስም ነገርኩት። እኔ ስነሳ ጠይቄያለሁ። አዛ ያረፍንበት ቤት ሱፐር ማርኬት አለ። ያ ሱፐር ማርኬት ምን እንደሚባል በቃ ሰፈሩ ስም ምን እንደሆነ ይዣለሁ። ታክሲው ይሄን ነገርኩት። እዛው በራችን ላይ ወስዶታል እና በዚህ መልኩ ዑምራ አረኩ። ይሄ መጀመሪያው ነው። መጀመሪያ ነው። ሁለተኛውም እንደዚሁ ነው አይደል? ኮንሰርት ሄደ? አዎ እሱ ሁለተኛው እንደዚሁ ግን ያኔ ለብቻዬ ልሞክር ነበር የሄድኩት። ሁለተኛው ደግሞ አንድ ብሩክ የሚባል ሰው የዚህ አይነት ቢዝነስ የሚሰራ ሰው አርቲስቶችን እየወሰደ እኔ ጋር ይመጣል። እንደዚህ ብሎ አናገረኝ። እሺ አልኩ። አብሮህም ሄድ ነበር እሱ ላይ ሁለተኛው ላይ አርቲስት ብቻና? አዎ አሉ። እነማን ነበሩ? አሁን በህይወት የለም። ትግርኛ ዘፋኝ አታክልቲ የሚባል፣ እሺ፣ ጌታቸው ኃይለ ማርያም ኦሮምኛ ዘፋኝ፣ ኦኬ፣ ከጉራግኛ እኔ፣ እሺ፣ ቴዲ አፍሮ፣ ኦኬ፣ አራታችን ነን። ኦኬ። ይሄ ሰው ብሩክ ያልኩ ሰው የወሰደን በመድረክ ሊከፍለን የነበረው ነገር በየግላችን ተስማምተናል። 4 መድረክ ልንሰራ ነበር። ሪያድ 2 መድረክ፣ ጅዳ ላይ 2 መድረክ። እንዳጋጣሚ አሜሪካ ላይ እንትን የፈነዳበት ሴት ኦኬ፣ ሴፕቴምበር የዛን ወቅት ነው። ከዛ በኋላ ነው ግን የዛን ሰሞን ነው። ሳውዲ ሪያድም ላይ ፍንዳታ ነበር። እኛ ገባን። እዛ ጅዳ ላይ የነበሩት 2 መድረኮች ሰራን። የሪያዱ 2 መድረክ ቀረ፣ ተሰረሰ። በደህንነት አስጊ ነው ተባለ። ሪያድ እንዳይሄዱ ተባለ። የሪያዱ ተሰረሰ፣ የጅዳው ተሰራ። አሁን ሆቴል ነው ያረፍነው። ሰው ያሳረፈን ሆቴል ነው። ይሄ ካለ ስራችንን ጨርሰናል አይደለም አልኩት። የወሰደን ሰው አሁን በቃ እኔ አሁን ዘመዶች አሉኝ ወደዛ መሄድ እፈልጋለሁ አልኩት። ወዴት ማለት ነው? መካ ነው፣ ጅዳ ውስጥ ነው የሚኖሩበት ሰፈር፣ እዛው ጅዳ ነው። እኛ ሆቴል ነው ያሳረፈን። ስራችን ውላችን አልቋል። በቃ እኛ 10 ቀን ሲሞላን እንሄዳለን። ቪዛ አለን። አንተ ከኛ ጋር አብረህ ትሄዳለህ ወይስ ብቻ ትመጣለህ? አይ አብሬ እሄዳለሁ፣ ችግር የለም። እኔ አሁን ግን እነሱ ጋር ልሄድ አልኩት። እሺ አልኩ። ለሱም የሆቴል ወጪ ይቀንስልናል። እኔ ትቼ ሲሄድ እኔ ደወልኩ። ወዳው መጡ፣ መኪና ይዘው መጡ፣ ይዘውኝ ሄዱ። ያኔ ዑምራ ያስደረጉኝ ናቸው። ከ2 ዓመት በኋላ ነው የሄድኩት ሁለተኛው። እና የዛን ጊዜ ሰዎች ራሳቸው ናቸው አሉ፣ እዛው ነው ነዋሪነታቸው። አሁንም ጧፍ ማድረግ እፈልጋለሁ አልኳቸው። መካ ሄድኩኝ፣ ጧፍ አረኩ፣ እዛው ዋልኩ። እለቱም ጁምዓ ነበረ። ማሻአላህ ገጠመልህ? ጁምዓም እዛ ሰገድኩ። ጁምዓ ሰገድኩና ወደ ጅዳ ተመለስኩ። ይሄን ይመስላል። የሚገርም ነው በጣም። ስለዚህ ያኔም ቢሆን ለመመለስ መፈለጉ ጥረቱ ምናምን ነበር አይደለ? እንደው ግን ምናልባት አላህ ከዛ እንዲያወጣ አላህ ከዛ ሀያት ውስጥ እንደው ጥል አድርጎ እንዲያወጣ ዱዓ የምታደርግባቸው ጊዜያቶች ነበሩ ማሜ? በጣም በቃ ከውስጥ በጣም እንትን ብለህ እጠይቃለሁ። በረመዳን በአቅሜ በሚችለው መልኩ ጾማለሁ። ባለኝ አቅም እያሟላው ያለውን ነገር እኔ ውስጡም ኖሬ ባህሪ ለየት ይላል። ፍራቻ ሁል ጊዜ አለ። ምክንያቱም እዛ ስራ ውስጥ ያ ስራው ባህሪው ብዙ ነገር ነው የሚያሳይህ። መጠጣት አለብህ፣ መቃም አለብህ። ይሄ ካላረክ ከሰው ውጭ ትሆናለህ። የስራው ባህሪ አትመስ አለዛ አንዳንዱ ምን ያ
አረ መስጊድ አትሄድም እንደ አንተ ይሉሃል። ይሄን ካላረክ ያላሟላህማ አርቲስት እኮ ነህ ይሉሃል። እንዴ አርቲስት በጫት መሞት አለበት የሚል ህግ የለም። በመጠጥ ፈንድቶ መሞት አለበት የሚል ህግ የለም። እኔ እነዚህ ውስጥ የለውም። ምንም አይነት ሱስ የለኝም። እነዚህ ካላካተትክ ደግሞ ከሰዎች ትርቃል፣ ትነጠላለህ አይደል? ትነጠላለህ። ስትነጠል ጥቅማ ጥቅሞችም ጭምር አብረው ነው የሚነጠሉት። አንተን አያጭህም። የዛ አይነት ስራ ለስራ አያጩህም። እነሱን የሚመስል ሰው ነው የሚፈልጉት። ቀን አብሯቸው የዋለ ሲቅም የዋለ ማታ ደግሞ ሲጠጡ ስምጠጣ አብረህ የምትገኝ ተጎጂ ትሆናል። ለዚህ ነው ቅድም ይህ ስራ ለሙስሊም አይሆንም። አላህ እንዲህ ለዛ ስራ ፊት እንድናደርግ አድርጎ አልፈጠረንም አይደለ? በእንትናችን በጣም የሚደንቅ ነው። አሁን ወደ ቅድም ወዳቆንበት ታሪክ እንምጣና ልክ ያን ስራ እርግፍ አድርገህ ስትተው ልጅህ ሰላም አገኘ፣ ቁርአን ቤት ሰላም አገኘ። ከዛ በኋላ እኔም አቆምኩ። እንደተው ሁሉ ያውቃል። ግን ምንድን ነው አሁንም ድረስ ስራዎችህ በየሶሻል ሚዲያ ላይ ያሉ። ያ ነው ችግሩ። ድሮ ሬዲዮ ጣቢያ ሄደህ ወይ አቁሙልኝ ብለህ ልታመለክት ትችል ይሆናል። ቲቪ ጣቢያ ሄደህ ምናምን እኔ እንደዚህ ነው ብለህ አስረድተህ ምላሽ ታገኝ ይሆናል። ከዚህ በኋላ ታስተላልፉብኝ አይነት ነገር። አሁን ሶሻል ሚዲያው እንግዲህ ስፋቱን ያው እያንዳንዱ ሰው ኪስ ውስጥ አንተ አለህ። ግን ከመድረክ ስጠፋ ስራው አካባቢ ጭራሽ ሲተው በራስህ አንደበት መተውህን እየተናገርክ እንደዛ ነው ያለሁት። አሁን ትቷል። ሌላው መተውን ያወቀ ደግሞ ለአንዱ ይነግራል። ትቷል እኮ እሱ አቆሟል። እንደዚህ ሲፈልግ ደግሞ አንዳንዱ ምን ያስወራባል? አክራሪ ሆኗል ይላል። አክራሪ ማለት እኔ ትርጉሙ ምን እንደሆነ አይገባኝ። አንተ ፈጣሪህን ያልፈቀደው ነገር በአንድ ወቅት ስሜትን አዳምጠህ ከተዘፈቅበት ስሜት ውስጥ ወጥተህ ወደ መንገዴ በቃ በዚህ ብቀጥል ይሻለኛል፣ ፈጣሪን ብጠጋ ይሻለኛል፣ ያዋጣኝ እሱ ነው። አክራሪነት አይደለም። ይሄ ብለህ በማለትህ እኔ አንድ የሌላ እምነት ተከታይ ወንድም ወይ እህት አሁን አሉ የኔ ስራ ባልደረቦች ማለት አንድ ቲያትር ቤት ናቸው ማለት አይደለም። በዚህ ሙያ ያለ ሰው በሙሉ የሙያ ባልደረባ ነው። ትገናኛለህ በየቦታ ሰርግ ላይ አብረህ ትሰራለህ፣ ምሽት ክበብ አብረህ ትሰራለህ፣ የሆነ ኮንሰርት ይዘጋጃል እዛ ትገናኛለህ። በሙሉ ይገናኛል። አርቲስቱ ስራው ያገናኛል። እና እንደዚህ ማገኛቸው ልጆች ብዙዎች ትተው ይወጣሉ። የኦርቶዶክስ እምነት ተከታይ ሆኑ ሙያውን ትተው በሌላ ሙያ የሚተዳደሩ አሉ። አክራሪ ሆነች ብዬ አላወራም። አክራሪ ሆነ ብዬ አላወራም። በቃ ወደ እምነቷ ተመለሰች። ይሄን ተወች፣ ወደ ራሷ መንገድ ሄዳለች ብዬ ነው የማወራው። እንደዛ ማለት እኛ ጋር ሲሆን ግን አክራሪ ሆነ። በጣም ይገርም። ማክረር ማለት ምን እንደሆነ አላውቅም። መታረም ያለበት ሐሳብ ነው አይደለ? እኔ እንደውም የምወደው ነገር ምን ሰው እምነት ያለው ሰው ክርስቲያን ይሆናል ሙስሊም ይሆናል፣ በቃ ወደ እምነቱ ተመለሰ ፈጣሪው ማምለክ ጀመረ ሲባል አከብረዋለሁ። ለዛ ሰው ክብር አለኝ። ጭራሽ ስም መለጠፉ ይቀር። ሌላ ስም ለምን ሙስሊም አልሆነችም ለምን ሙስሊም አልሆነም አይደለም ምለው። በቃ በነበረበት ሃይማኖት ጸና። ይሄን ስራ እርግፍ አድርጎ ትቶ ወይ ሊጎዳው ከሚችል ነገር ራቅ ብዬ ነው ምለው እንጂ እንደዚህ ሆነች አክራሪ ሆነ የሚል ስም አልሰጥም። እምነት ያለው ሰው እኮ ጥሩ ነው። ሰላም ነው የምታገኘው። ለራሱም ሰላም ያገኛል። ለራሱ ሰላም ያላገኘ ሰው ለሌሎች ሰላም አይሰጥም። ገብቷል? ሰላም ያለው ሰው ለአንተም ሰላም ይሰጣል። የሰላምህ ምንጭ ነው የሚሆነው። ለጋራም ክፋት አይኖርም። ስለዚህ ከዚህ አንጻር ሊታይ ይገባል። ሱብሃንአላህ። አሁን ስራውን ተሰጥቶጣ ምንም መተዳደሪያ እጅህ ላይ አልነበረም። አሁን በአጠቃላይ ምን ያህል ልጆች አሉ? 4። ማሻአላህ። ስራውን የተውከው 1999 ወር 2000 ነው አይደለ? ስንት ላይ ነው የተውከው? ወደ 2000 እስከ 2001 ባለው 2001 ባለው። ከዛ በኋላ ምን አይነት ስራ ውስጥ ተሰማራህ ማለት? ከዛ በኋላ የተወሰነ ነገር ሳንቲም ነበረኝና ከአንድ ካጎቴ ልጅ ጋራ ዱባይ ሞከርኩ። እቃ ማምጣት ሻንጣ ማለት ነው። ዱባይ ሞከርኩ።
እሱ ይዞኛ ቀድሞ ሄዶ ያውቀው ነበር ዱባይ ይዞኝ ሄደ። እዛ አንዳንድ ነገር አንድ ጓደኛም አለኝ እዚህ መርካቶ ሙኒር የሚባል እሱ እንደውም በደንብ አሳየኝ። ስራው እንዴት መስራት እንዳለብኝ ምን ማምጣት እንዳለብን እዚህ ሲመጣ ደግሞ የሚገኘውን ነገር አብረን ሸጠን እኔ ያሳያለሁ። ልምድ አለው እሱ። በቃ ከዛ በፊት አላውቀውም ልጁ እዛው ዱባይ ነው የተዋወቅነው። ግን በጣም ፖዚቲቭ ሰው ነው፣ በጣም ቅን ሰው ነው እና በዚህ አጋጣሚ አመሰግነዋለሁ በጣም እና እሱም እየረዳኝ እየሰራን በቃ ጥሩ ነበርኩ። በቃ ኮሮና መጣ። ኮሮና ሲመጣ ያቺ ተሰራባት የነበረች ሳንቲም እየደከመች መጣች። በሷ ነው የምትኖረው፣ ቤተሰብ ይዘሃል እና ኮሮና ወቅት ሲያልፍ ደግሞ የተወሰነ ቀርታ ነበር። በሱ ትንሽ ተፍጨረጨርኩ። ኤርፖርት አካባቢ ፍተሻም ትንሽ እየጠበቀ መጣ። አንዳንድ ጊዜ ቀረጥ ውስጥም የመግባት ከአቅም በላይ ቀረጥ እንድትከፍል የመደረግ በዚህ መልኩ እጅ ውስጥ የነበረው ሳንቲም እያለቀ መጣ። በዚህ ጊዜ ነው እንግዲህ አንዳንድ ጓዶች አንዳንድ ወንድሞች ብዙ ነገሮች አብሽር እያሉኝ በቃ እየረዱኝ አሁን እዚህ ደረስኩ። አልহামዱሊላህ። አሁን ምንድነው የምትሰራው ማሜ? አልহামዱሊላህ። አሁን ምንድነው የምትሰራው ማሜ? አሁን ላይ በትክክል ይሄ ነው የምለው ስራ አሁን የለም። ግን ዱዓ እያረኩ ነው። የሆነ ነገር ጀምራለሁ፣ የሆነ ነገር ሞክራለሁ እያልኩ አስባለሁ በውስጤ። በምን አላህ ነው የሚያውቀው። ያ አብሽር አብሽር፣ አላህ የተሻለ ነገር አለው። ለአላህ ብለህ የተውከው ነገር ስለሆነ አላህ በራሱ መንገድ ይክስሃል ብዬ አስባለሁ። ምናልባት ማሜ እንደመቋጫ አሁን አንተ የነበርክበት ዓለም ውስጥ ያሉ ወንድምና እህቶች አሉ መውጣት ከብዷቸው ሰዎች ከእንደዚህ አይነት ስራ የማይወጡበት ወይም ደግሞ አላህ እንደማይወደው እያወቀን አላህ እንደማይፈልገው እያወቀን ለአኺራችን እንደማይሆን እያወቀን አሁን ሶሻል ሚዲያውም ላይ ነው የምልህ እንደው ግዴታ ሙዚቃ ላይ ፊልም ላይ መሆን ላይ ይጠበቅበት ይችላል። እዛ አይነት ሐል ላይ እንደው እዛ አይነት ሁኔታ ላይ ሁለው ብዙ ሰዎች ከዛ እንዳይወጡ የያዛቸው ለኔ ሁለት ምክንያት ነው። የመጀመሪያው ፋይናንስ የገቢ ምንጫቸው ነው። ትዳር ካላቸው በሚስቶቻቸውን ያስተዳድሩበታል፣ ልጅ ያስተዳድሩበታል። ሁለተኛው ሰው ምን ይለኛል የሚል በጣም ጥልቀት ያለው ስሜት ነው። ያ ማለት ከዚህ ስራ በወጣ ህይወታቸው የተገነባው እዛ ስራ ላይ ስለሆነ ሰዎች ይርቁኛል፣ ሰዎች ያገሉኛል። በእርግጠኝነት አንተ ከዛ ስራው ስትወጣ ከሆነ ኮሚኒቲ ተነጥለ ነበር አለ ከሙዚቀኞች ሙዚቀኛ ከሚባል ማህበር ነው የወጣው። መገለል ሊደርስብህ ይችላል። አዲስ ነገር መሞከር እንትን ሊል ይችላል። የልጆችህ ስም ያስጨንቅህ ይችላል አይደለ? እንደው ምናልባት እዛ ሁኔታ ውስጥ ያሉ ሰዎች ቢያውቁት የምትላቸውን በጣም ወሳኝ ሚስጥሮች በጣም ደስ ይለኛል። ለመውጣት ሊያግዛቸው የሚችል ሐሳብ ማለት ነው። ብዙ ነገር አለ፣ ብዙ ችግር አለ። ልክ ነህ። ፈተና ብቻ አይደለም፣ ቤተሰብ አለ፣ ይከብዳል። ግን እንደ አማራጭ የሚችሉት ነገር ካለ እንደ አማራጭ መቼም ይሄ እንደዚህ ስራ በዚህ ስራ ኑሮ ነውና ብለህ አትገፋም። ምክንያቱም ሐራም የሆነ ነገር ነውና የተከለከለ ነው። ጸባለው አይደል? ህሊናም ጋር ጸባለ። አንተ እየተረበሽክ ሁሉ ጊዜ ከምትኖር ወጥተህ ሌላ አማራጭ። እኔ አሁን አንዳንድ ጊዜ አንዳንድ ወንድሞች በግልጽ ነግራቸዋል። እኔ እኮ እንደዚህ ነው ብዬ በዚህ ስራ እኮ አሁን ላይ ነው እንደውም በጣም ገንዘብ የሚገኘው። አሁን ላይ ነው በጣም የሚገኘው። እኔ እኮ አሁን ላይ ስራው ውስጥ በመለስ በጣም ብዙ ብር አገኛለሁ። እርግጠኛ አዲስ ነገር ሳልሰራ ድሮ በሰራሁት ብቻ በታዋቂ ዜማዎች እየሰራው አገኛለሁ። ግን ተመልሰ ያንን ውስጥ ነው የምትዘፈቀው፣ መልሶ ጸጸት ውስጥ ነው። ያንን ወሰነ። ስለዚህ ገንዘብ በምንም ልታገኘው ትችላለህ። እኔ ግን አልመክርም ይሄንን። ሁላችንም እንደወጥተን ጥሩ ዘመድ ያለው ሰው ጥሩ ጓደኛ ያለው ሰው ቢያስቸግር ይሻላል ነው የምለው። በቃ እንዲህ ወስኜ ነበር፣ አቅም የለኝም። እኔ ብዙ ሰዎች ረድተውኛል ብያለሁ አይደል? በጣም ብዙ ሰው በጣም ብዙ ሰዎች። እሱ ግን ያንተን ውሳኔ ተከትሎ የመጣ ነው አይደል? አንተ በዛ ህይወት አልኖርም ስትል አላህ የላካቸው ሰዎች ናቸው፣ እገዛዎች ናቸው። ከዛ በፊት በጭራሽ አልነበር። እኔ ከዛ በፊት ከማንም አንድ ብር አላገኘም። ግን ከዛ በኋላ በቃ እኔ ይሄን ወስኜ ስወጣ ወኪል አንተ ነህ፣ ፈጥረኛል፣ አንተን ብዬ ተጠግቻለሁ። ሌላ ማቀው ሰው የለም።
መመካበትም ሰው የለም። መመካው ባንተ ነው እንዳረክ አድርገኝ ብዬ ነው። እና እኔ በዚህ ሙያ ያሉ ወንድሞች በተለይ የኛ እምነት ያላቸው ወንድሞች መመክረው እንደው ሌላ ዘዴ ከሰውም ከዘመድም ተመካክረው ጓደኛንም አስቸግረው ሌላ የሥራ ዘርፍ ፈጥረው ከዚህ ጋር ቢርቁ እኔ ደስ ይለኛል። በጣም ትልቅ ነገሌ ማለት ሳይሆን ያውቃሉ፣ ይሰማሉ፣ ይሄ እንዲያዩ ይችላሉ። እና እኔም እንደው አንዳንድ ጊዜ አንተን አይተን ነው የገባ ነው የሚልህ አልገጠመኝም። ግን አንተን አይተው ይመጣሉ፣ የመጡ ናቸው። እውነት ነው። አንተ ያልነበረ ነገር አይተህ አትመጣም። የነበረ ነገር ነው አይተህ የምትመጣ። እኔ ነበርኩ ቅድም በተናገርኩት መሰረት በእድሜ ነው ወጣትነት ነው ስሜቴን አዳምጬ የተዘፈቅኩበት እዛ ውስጥ እውቅና ማገኘው በጣም ከምጠብቀው በላይ ስፈልግም ተውኩት በቃ በዚህ አሁን ባልኳቸው ምክንያቶች። ስለዚህ ቀላል ነው። እዛም ሆነ እንጀራን የምትበላው እዚህም ብትመጣ ምንም የሚጎልብህ ነገር። በዚህ መሀል ደግሞ ሞት አለ አይደል ማሜ? እሱ ነው እኮ የምልህ። ለልጆችህ ምንድን ነው የምትለው? ቤተሰብህ ምንድን ነው የምትለው? መተዳደሪያ ነው። አላህ ሌላ አለው እኮ ብዙ ነገር ከተጠጋ ነው። አሁን ደግሞ እኔ እስከ ዕለተ ሞቴ ድረስ ተስፋ አልቆርጥም። አንድ ነገር እንደሚያደርገኝ እንደዚሁ ይታየኛል ሁልጊዜ። ያ አላህ በዚህ አጋጣሚ እንደው እድሉን ብትፈቅድልኝ ደስ ይለኛል። በእንትን ዝርዝር ከዘረዘርኩ አይበቃንም። ኦኬ በደፈናው ያውቃሉ። ይሄን ካዩ ወደፊት ይሄን ፕሮግራም ከተከታተሉ ያውቃሉ። በጣም ብዙ ሰዎች በእኔ ህይወት ውስጥ አሉ። በጣም ብዙ ሰዎች እንዳውም ሰው እንደሚወደኝ ያወቁት ስራውን ስተው ነው። የሚገርም ነው። እንዴት ማሜ? ስራው ላይ የነበርኩ ጊዜ ግፋ ቢል በታክሲ ስትሄድ ሰው የታክሲ ይከፍልልሃል። ታክሲ ውስጥ ካየህ ውስጥ ኦኬ እዛ ጋር ብለው አሁን ስተው ከዛ ያለፈ ነው። ሪስፔክት ክብርም አለው በጣም አንደኛ አሁን ባልኩ መንገድ በመምጣቴ፣ ሁለተኛ በነበርኩበት ጊዜም አንተ እኮ ዘፈን ያልተፈቀደ ቢሆንም ያስተላለፍከው መልእክት እኮ ከህሊና አይጠፋም ይሉኛል። እኔ እኮ ዘፈን ሆነና ተቸገርን እንጂ ሀዲስ ነው እኮ ይሉኛል። እና እንሳሳቅ እናንተዋለን። በቃ ትልቅ ነገር ነው፣ ትልቅ ነገር ነው። እና ፍቅራቸው የሚገልጹበት መንገድ ነው ያስተላለፍካቸው መልእክቶች በአባት ላይ፣ በእናት ላይ፣ በቤተሰብ ላይ፣ በማህበራዊ ህይወት ውስጥ በአኗኗርህ ላይ። እኔ ብዙ ጊዜ እንደዚህ ምን ላይ ታተኩር ነበር አንተ ሞር? በቃ ይሄ ማህበራዊ ህይወት ላይ የጋራ የሆነ ነገር ላይ በገበሬው ማንነት፣ ስለ አባት ሀቅ፣ ስለ አባት ክብደት፣ ስለ እናት ማንነት እነዚህ ናቸው እንደውም ፖፑላር የሆኑት። ኦኬ እናት ለአንተ ለማሳደግ የከፈለችው መስዋዕትነት ያውም የገጠር እናት እና እነዚህ ነገር ላይ ነው ብዙ ጊዜ የጻፍኳቸው። በህዝቡ ባህል ላይ፣ ታሪክ ላይ፣ ወግ ላይ፣ ቅርስ ላይ ነው የጻፍኩት እኔ። እነዚህ ናቸው ሀዲስ ናቸው የሚሉኝ ሰዎች ነው እያልኩ እየተቀበልኩ አይደለም፣ ግን ሰዎች ይላሉ። በዛ ያው ይሉኛል። አድናቆታቸው እስከዛ የሚሄድ እስከዛ የደረሰ ነው። እና አሁን ያለውበትም ህይወት በጣም ደስ ይላቸዋል። የበለጠ ተመምጣት በቃ ያንን ህይወት ያ ሁሉ ዝና፣ ያ ሁሉ እውቅና፣ ያ ማራኪን ቦታ ረግጠህ አላህን ተጠጋ አይጥልህም። አብሽር ያ አላህ አብሽር ይለዋል። ያ ሱብሃንአላህ የሚደንቅ ነው። አንድ ጥሩ ፊት ከፍትፍቱ ፊቱ ይባላል። ጥሩ ፊት እኮ እንትን አይዞህ ዳገት ያወጣል ይላሉ አማራ ሲተርት። አይዞህ አብሽር የሚልህ ሰው እኮ የሆነ ስሜት ይሰጣል፣ ብርታት አለው። ብርታት አለው። እና ቅድም በዚህ ውስጥ የተሳተፉ በጣም ብዙ ናቸው። በስም በዝርዝር ብጠቅስ አንዱ ይቆጣል፣ የጠቀስከው ሰው ሊደሰት ይችላል። እንደገና ርዝመትም ስላላቸው አይበቃንም። ጠቅለል አድርጌ ሁሉንም መጀመሪያ ግን መጀመሪያ አላህን አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን ለዚህ ህይወት ያበቃል። ጠራህ ወደ መንገዱ ወደ መጨረሻዬንም ያሳምርልኝ ብዬ ነው ዱዓ ማረገው ኢንሻአላህ። ባለቤቴን በጣም አመሰግናለሁ። ነጃት በዛበት ትባላለች።
በጣም 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 ትግል ያደረገች በህይወታችን ውስጥ እሷ ናት። በጣም በሴት አቅሟ እኔ ማድረግ ሲገባኝ ማድረግ አልቻልኩም። ስትናደድ ትናገር ይሆናል፣ ሲከፋት ሰው ናትና ሴት ናት ትናገረ። በወቅቱ ይከፋ ይሆናል ተናገረች እንዲያረገችኝ ብለ ግን ተረጋግተ ስታስበው ትልቅ መስዋዕትነት ነው። ስለዚህ ለሷ ቃላት የለኝም። ኦኬ አጂብ። ወለታውን አላህ ይክፈላል። አሚን አሚን። አላህ ይክፈላል። በአጠቃላይ ይሄን ላረጉልኝ አሁን ለጠቀስኳቸው ሰዎች ኸይር ጀዛቸውን አላህ ይክፈልልኝ። አሚን አሚን። ጀዛከላ ኸይር ማሜ። በጣም ደስ የሚል ቆይታ ነበር ያደረግነው። ሀይቃ ካንተ ህይወት ብዙ ተምረናል። በተለይ አሁን ወደ ሙዚቃውም ወደ ፊልሙ መግባት የሚፈልጉ ወንድሞች አሉ አይደለ? ለነሱ ደግሞ የህይወት ዘመን ስንቅ ነው። አስቡበት። እዛ ውስጥ ከመግባታችሁ በፊት የምታገኙትን የምታጡትን ነገር አመዛዝኑ የሚል መልእክት አለው። ከዛ ውጪ እዛ ዓለም ውስጥ ያሉ ደግሞ እስካሁንም መውጣት ፈልገው የሆነ የሚጎትታቸው ነገር ያሉ ሰዎች ደግሞ መኖራችን ይቀጥላል። አላህ ያለቀን ደግሞ ወደሱ እንመለሳለንና ወደ አላህ እንመለስ የሚለው ደግሞ የዕለቱ የፖድካስታችን ለተመልካቾቻችን የምናስተላልፈው መልእክት ነው። ማሜ አክብረኸኝ መተህ እዚህ ድረስ ጥሩ ቆይታ ስላደረግን በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። ቴንኪዩ። እኔም ለዚህ ፕሮግራም መርጣችሁ አክብራችሁ ጠርታችሁ ያለኝን ነገር ተሞክሮን የሥራ ልምዴን ያለሁበትን ሁኔታ እንዳቀርብ እድሉን ስለሰጣችሁኝ በአላህ ስም በጣም አመሰግናለሁ። ቴንኪዩ ማሜ፣ በጣም እናመሰግናለን። ተመልካቾች እናንተም እስከ ሰዓት ድረስ አብራችሁን ቆይታችሁ ብዙ ሀሳቦችን ስለወሰዳችሁ በጣም ደስ ብሎናል። እጅግ አድርገን ነው የምናመሰግነው። ከማሜ ጋር ያለን ቆይታ ይህን ይመስል ነበረ። ምናልባት ማሜ አድናቂዎችን ማግኘት ቢፈልጉ ካንተ ጋር ማውራት ይፈልጉ ሊያገኙ ይችላሉ? አላቅም። እድሉ ካለ ይችላል። ስልክ እናስቀምጥላቸው። እሺ። ኤኒዋን ኮንታክት ሊያደርግ የሚፈልግ ካለ ይችላል። ያው አንዳንዴ አድናቂዎች ይኖሩና የት ገብቶ ነው ግን ብለው የሚጠይቁ ሰዎች ይኖራሉና ምናልባት ማሜን ማግኘት ማውራት የምትፈልጉ ሰዎች ካላችሁ ደግሞ ስክሪን ላይ ባለው ስልክ ቁጥር ብትደውሉለት ቀጥታ ማግኘት ትችላላችሁ። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህም ቪዲዮ ለሌሎች ሰዎችም እንደዚሁ ሼር ማድረጋችሁንም እንዳትረሱ አማና ለማለት እንወዳለን። የትኛውንም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ውስጥ አስቀምጡልን። ቪዲዮ ላይክ ማድረጋችሁንም እንዳትረሱ። በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር እስክንገናኝ መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።